Hi guys, እንዴት ናችሁ? Welcome to my channel guys. እንዴት ናችሁ? This is Kevin Mittal, American Black and then YouTube channel. Welcome to my channel guys. እንዴት ናችሁ? አላችሁ ወይ? እነርሱን ምንድነው ልላችሁ የፈለኩት ማለት ነው። መጀመሪያ ነገር ማለት ነው። እኔ ብዙ ነገር መናገር አልፈልግም። ግን ደግሞ እንደ ድል ሆኖ ነገሮችን ማለት ነው አንዱ ስትናገር አንዱ እንትን እንደሚለው ብዙ ነገሮችን እየተናገርኩ ነው። ሶኒ የሌለ ነገር ብዙ ዝም እላለሁ እንጂ ብዙ የሌለ ነገር አላናገርም ማለት ነው። እንደን ሶሪ ነገራችሁ የምፈልገው ነገር ማለት ነው። እኔ ደግሞ ሰው እንትን እስካለኝ በኋላ ማለት ነው እንትን አላደርግለትም ማለት ነው። ስለዚህ እኔ ፍቅረኛ የለኝም በአሁኑ ሰዓት ማለት ነው። ግን ደግሞ እኔን በጣም እወዳለኝ ማለት ነው። ይሄ ሶሪያዊ ነው ምናምን ያለው ልጅ ላይ ማለት ነው ሲጀመርም ማለት ነው እኛ ፍቅር ማለት ነው ለሰው ደስ ኮምፕሊኬትድ ማለት ነው። እኔ ደግሞ ስለማልቀጥል ብዙም እንትን አላልኩበትም ማለት ነው። ግን ደግሞ ባልቀጥልበትም ብዙ ጥያቄ ነው ጠይቀው ሰው ምን እንደሆነ ላውቀው ፈልግና ከዛ በጣም ጠይቀዋለኝ ማለት ነው። ጠይቀው ማለት ነው ጀስት ለሴክስ ምናምን ካልሆነ በስተቀር ማለት ነው። እኔ ሴት የምንም እቅድ ምናምን የለኝ ባይዘዌ እውነት ስናገር ሰው ደስ ይለኛል እኔ ማለት ነው። እኔ ባይዘዌ ማለት ነው በጣም እኔ በጣም ጥሩ እድል ያለኝ ማለት ነው። ያልፈለኩት ሰው አይፈልገኝም ማለት ነው። እንደዛ ስል ግን እንደዛ ማለት ነው አይደለም። እኔ አውቃለሁኝ ማለት ነው ሰው ውስጡን ተነባል ግን ደንሰው ወይኔ ግን እንትን አይልም ማለት ነው። አግኝቶኝ ነው ሰው እንትን ስለው ማለት ነው። ብዙ ሰው ማለት ነው ሊያገቡ ፈልግ አይደለም ሴትን ቀርቦ የሚያገባት ብዙ ነገር አይስፈርት ጋር ነው ወላ ዝም ብለው እንትን ያገባሉ ማለት ነው። አለባስ ደግሞ በቃ ሴክስ እንትን ነው የሚያዘወትሩት ማለት ነው። ብዙ ጊዜ እንዲህ እኔ ቃጣን ጥል ነበር አድርጌው የነበርኩት ማለት ነው። አንደን ሶ ጋይስ ማለት ነው እኔ ጀስት ስለ ሴክሲ ቃል ፍቅር ማለት ነው። አሁን ላይ ፍቅረኛ ምናምን ትዳር ምናምን እንትን አይገባኝም። እንዲሁም ፍቅር ምንድነው ፍቅር አለኝ ማለት ነው። ከዛ ልጁ ቢኮር የሆነ ሰው አይደለም ላይክ የሆነ ዞምቢ ነገር ነው። ከሰው ቀሪ ነገር ነው። ሰው መሆን እንዴት ይሆናል አውቅም ምናምን የሆነ ታይም ላይ እኮ ነገር ያት ነበር የሆነች ኢሮብ ነበረች እነዚህ ማለት ነው። ከዛ ምን አልኳት አይ ልጠይቅሽ አልኳት ማለት ነው። አሬዎች እሺ ያፈቅራሉ ወይ ፍቅር ያውቃሉ ወይ ፍቅር ይይዛችኋል ወይ ከአረብ ጋር ፍቅር ይይዛል ሰው ፍቅር ይዘዋል ወይ ምናምን አልኳት ማለት ነው። ከአረብ ጋር ፍቅር ስለማይዘኝ አዎ ምን ሆነሻል ለዛ ብላ የምትጠይቀኝ አዎ ፍቅር ይይዛችኋል እና እኮ አረብ እኮ ሰው ያፈቅራሉ ምናምን አለች። ማለት አስወርቱ ከደነች ነው እንዴት ብሎ ፍቅር ይይዛችኋል አልኳት ማለት ነው። ግን አይመስለኝም በቃ እንዴት ፍቅር ይይዛችኋል ምናምን ሲላት ማለት ነው ግራ ገባዋት ማለት ነው። ሴትዮዋ ማለት ነው ሳስጠላለች ማለት ነው። ግማታ ሙሸታ ማለት ነው። ቡዳ ናት እሷም ባይደወይ ማለት ነው። ሰው አይደለችም ማለት ነው። ግን ደግሞ እንደዛ አለችኝ ማለት ነው። ደግሞ እኔ በቃ እሱ ባይደወይ ለተንኮል ነው መጀመሪያ ማለት ነው። መጀመሪያ ላይ ከመጀመሪያውንም ባይደወይ ማለት ነው እሱ ተንኮል ነበረ ማለት ነው። እኔ ግን ይሄን ያህል እንትን አልነበርኩኝም እና በደውይ ጥሩ ልብ አለኝ ሁሉ ጊዜ ማለት ነው። እንደን እሱ በቃ ላይክ ምን ያደርገኛል ማለት ያፈዘኛል፣ ያደንዝዘኛል፣ ያስተኛኛል። እሱ አውቆ ነው ባይ ዘ ወይ እንደዛ እንዲሆን ነው ፈልገው ነው እንደዛ የሚያደርገው ማለት ነው። እንደዛ እንድተኛ እንድፈዝ ብላምን ብሎ ነው መጥቶ ላይ የተነገረው ምናምን ነገር ማለት ነው እንዳልወጣበት ማለት ነው ከመስመሩ ማለት ነው እንድፈዝ ምናምን ባይ ዘ ወይ እንደዛ ነው ባይ ዘ ወይ ልጁ ምንድነው ይሄ ነው ማለት ነው። ማንም ምንም አላስገድደውም አላስፈራውም። ቀናት ባይ ዘ ወይ ማለት ነው ሴትን በጣም ይቀንባታል ማለት ነው። ላይክ ቡዳ ከወዳጁ እንደሚጀምረው ምናምን የሚባለው ነገር አለ ማለት ነው። ጅብ እንደዛ ነገር ማለት ነው። ስለዚህ ማለት ነው ቅናት የቡዳ መንፈስ ነው፣ የሰይጣን ነው እንትን የሚለው ታውቁታላችሁ ማለት ነው። ስለዚህ እሱም እንደዛ ማለት ነው። ከዛ ማለት ነው እኔ ደግሞ አንዴ ድል ስልስ ያደረኩት ማለት ነው ገደል ግባ ምናምን ብዬ ማለት ነው። ከዛ ማለት ነው ወደችዬ ቡዳ በወዳጁ ነው የሚጀምረው ማለት ነው። ልክ ሲሆን ማለት ነው ቡዳ ሰው
ከባህሪው ቀጥታ ነው። በቃ ሰውን በቃ ላይክ አይተን በቃ ምንም እንዲያደርግ አይፈልጉም ማለት ነው። በጣም ዳውን ማድረግ ይፈልጋሉ የሚወድሽን ሰው ማለት ነው፣ ወይም የሚወዳቸውን ሰው ማለት ነው። የሚወዳቸውን ሰው በጣም እንትን አይወድም ማለት ነው። ከዛ አልወደውም ባይደወይ ማለት ነው። ግን ደግሞ ላይክ የሆነ ሪስፔክት ነበረኝ ማለት ነው። ከዛ አንዳንድ ሰው ውዶቼ ማለት ነው እንደዛ ባይደወይ የሆነ ገንዘብ የሚቀበል ይሆናል ባይደወይ ማለት ነው ምናምን ነገር ማለት ነው። ባይደወይ ይፈራል እኮ ባይደወይ ይፈራል፣ ያስፈሩታል። እና ሁላ ማለት ነው ሳስበው ነው የሚያመልጥበት ማለት ነው። በፍርሃት እንትን ማለት ነው። ሰው በቃ ፈርቶ ምንም በቃ ሰውን የሚሰጡ በጣም የሚሸጡ ሰዎች ነው አለ አይደለም። እኔ ባይደወይ ማለት ነው በስርዓት ስለምፈልግ ማለት ነው በስርዓት መማር ስለምፈልግ ለእንደዚህ አይነት ውሻ ማለት ነው ለውሻ እንትን አድርጌ ማለት ነው እራሴን አሳልፈ የሚሰጥ ሰው ይደረልኝ ማለት ነው። እንደን ሰው ማለት ሰውን በጣም ነው የምለቀው ማለት ነው። በጊዜ ማለት ነው ለቀቀረው ማደርገው ማለት ነው። ሰው ማለት ነው ጋይስ እዛ ብለው ነው ውሻ ነው ባይደወይ ማለት ነው። ብዙ ጊዜ እኮ ነግሬያችሁ ነበር። በጣም ሆኖ የሚወዳችሁ ምናምን ይመስላልና ያስቸግራቸዋል ማለት ነው። በቃ ብዙ ነገር ያደርጋል፣ ብዙ መስዋዕት ምናምን ይከፍላል ማለት ነው። ግን ደግሞ ዝም ብለው ከዛ ስኪቱ ጋር ማለት ነው ኮንታክት ካደረጉ በኋላ ዴት ካደረጉ በኋላ ከተገናኙ በኋላ አብረው ከዋሉ በኋላ ካሉ በኋላ በቃ እንደ እንስሳ ያስቀይራቸዋል። እሱ ነገር ምንድነው? ቅናት ደግሞ እየሰይጣን ላይክ በቃ ይሁን እንትን ፍቅር ሳይኖራቸው ላይክ ሌላ ነገር በቃ የሆነ የሚቀንባቸው ሰዎች አለ አይደል? በቃ ዝቅ ሊያደርጓቸው የሚፈልጉ ሰዎችን ምናምን ነገር ማለት ነው። እንደዛ ማለት ነው። ልክ እሱም እንደዛ ነው የተቀየረው ማለት ነው። እንደን ሰው ዶች ነገራቸው ፈልገው ነገር ማለት ነው። አረቦች ደግሞ ቡዳዎች ናቸው እኮ አብዛኞቹ እኮ ቡዳዎች ናቸው። አስወርቶ ጋር እኔ ብዙ ጊዜ አይቻቸዋለሁ፣ ብዙ ጊዜ አከብራቸውና ቡዳዎች ናቸው። በቃ ቅይር ነው የሚሉት ባንዴ ማለት ነው። ሁሉም በቃ ሁሉም አረቦች ምንም ነገር እንትን አደርጎሽም ማለት ነው ያሰሩሽም ሰው እንደን ሰው ለነገራችሁ እያመፈልጋው ነው ካለ ማለት ነው። እሱ በስመ አብ ወወልድ ወመንፈስ ቅዱስ ኃይልም ባይደወይ እኔ ባይደወይ ሴቶቹ ማለት ነው ወንድን ከማግባቷ በፊት መቅረብ ያለባት ነው የሚለው ማለት ነው። አሁን ይህን ማለት ነው ላገባሽ ቢልና ተንበርክኮ ስግድ ብሎ ላገባሽ ነው ቢለኝ ማለት ነው። ምክንያቱም እንደማልችል አውቃለሁ። በጣም ነበር የሚያፈዘኝ፣ ያደንዝዘኛል፣ ያስተኛኛል። መጀመሪያ እኮ እንደዛ አልነበረም ማለት ነው። ላይክ በጣም ብዙ ነገሩን እየተቀያየረብኝ ማለት ነው። ገና እንትን ካለን በኋላ ከዛ ሰላም ምናምን ስትባባልና በቃ ላይ ፍቅረኛሞች ነው ምናምን ብሎ ያወሩና ከዛ ያደንዝዟቸዋል ማለት ነው። በቃ በዛ እንትን ያደርጋሉ ማለት ነው። ላይክ ሲደግሙ ምናምን ነገር ማለት ነው። ከዛ ማለት ነው ወዶች እንደዛ ስለመሆን ማለት ነው ሰውን መቅረብ አለባቸው የሚለው ማለት ነው። ባይ ዘ ወይ ጥላትም ከሩቅ አይደለም ከቅርብ ነው። እንደን ሰው ማለት ነው። እኔ ያልወለድኩኝም አልቆኝም ማለት ነው። ስለዚህ እኔ ለእንደዛ አይነት ነገር ማለት አሁን መስዋዕት የሚያደርጉ ሰዎች አሉ ነው፣ ግን ወደ ሰዓት አላደርገውም አፍራለሁኝ ማለት ነው። ሰውን ዝም ብዬ ገብቼበት ይሆናል ምናምን ሌለው ስለማፍር ማለት ነው። ቀስ ብዬ ልለቀው ነው የምፈልገው ማለት ነው። ግን እነሱ አይላቀቁሽም ማለት ነው። የለመዱትን ነገር ማለት ነው። ገንዘብ የሚሰጡት ሰዎችም ካሉ እንደዛ እንትን ለማድረግ ማለት ነው። እኔ ባይወይ ይሄ ልጅ ማለት ነው ፍግም ብለው ማለት ነው ሃይማኖቴን እቀይራለሁ፣ ለአንቺ ሁሉንም ነገር አድርጋለሁ፣ ለአንቺ ሁሉም መስዋዕት ከፍላለሁ፣ አላገባህም ነበር የሚለው ማለት ነው። ግን ደግሞ ላላገባሽ አላለኝም ማለት ነው። ባይወይ 4 ሚስት ነው የምፈልገው ምናምን ማለት ነው። እዚህ ደግሞ እህት ተብየዋለች ማለት ነው። ሚስቱን አትብለዋል ባይወይ ማለት ነው። ሚስቱ ባይወይ እንትን ነው ባይወይ እነሱ ማለት ነው የዋክሳቸው ልጅ ምናምን ማግባት ስለሚችሉ ማለት ነው። ለሷ ሲምፕል ነገር ነው ማለት ነው። እንዲሁም ፍቅረኛ መያዝ ይችላሉኝ ማለት ነው ሳያገቡ ሁሉ ማለት ነው። ግን ያገባሉ ማለት ነው። እሷ አግብቶ አመጣትም ሊሆን ይችላል ባይደወይ ተብለዋል ባይደወይ እንትን ሳያደርግ ማለት ነው። ከዛ ምንም አይሏቸውም እኮ አብራችሁ ቢያዩ እንኳን ምንም አይልም ማለት ችግር አለባቸው እነሱ ማለት ነው። ከዛ ማለት ነው ምክንያት ስለሚፈቀድላቸው ከዛ ማለት ነው ውዶችዬ እሷ ደግሞ ትለጣጥፍብኛለች። እኔ እኮ ችግር የያዘኝ ማለት ነው አሁን ወንድ ፍቅረኛ ቢይዝ ማለት ነው እህቱ ወይም ደግሞ ውሽማ መታለች ጥፍ ትልብኛለች እንዴ አይስወርቱ ጋር እኔ መንደቅ ጋር ነበር የማጋጥፈው። ምንድነው ሴት ብታጠብ እኮ እኔ የባሌን ወይም ደግሞ የውሽማዬን ውሽማ የባሌን ምስት የውሽማዬን ምስት ወይም ደግሞ ውሽማዬን እህት የምታደርግልኝ ነገር የለም ማለት ነው።
የፍቅረኛ አይነት በተል ማለት ነው። ለምን የምታደርግልኝ ነገር የለም ማለት ነው። ከበፊት ጓደኛ ከነበረች ችግር የለውም ማለት ነው። ከፊት ጓደኛ የነበረች ከሆነች ማለት ነው ችግር የለውም። ዳስዋይ ማለት ነው። ልቀት አልችልም ማለት ነው። እንደዛ ካልሆነ በስተቀር ለምንድን ነው እኔ እኮ በዚህ ወይ አስወርቱ ጋር ማለት ነው እህት አለህ ወይ ምናምን እኮ ነበር የምለው ባለ ወይ ማለት ነው። አንደር ሰው በፊት ማለት ነው ገና ፍቅረኛ ሳልይዝ እህት አለህ ወይ ምናምን ጀምሬ ነበረ ማለት ነው። አይ ቲንክ በጣም ነው የሚገርመው ማለት ነው። ልክ ከወንድሙ ጋር ስትተኝ ማለት ነው። አሁን ተኛውኝ በማለት አይደለም ግን ደግሞ ልክ ከወንድሙ ጋር ስትተኝ ማለት ነው። ከእሷ ጋር ምን እንድትተኛ ትፈልጋለች መሰለኝ የድንቅ ሴትዮዋ ሴቶቹ ማለት ነው። እኔ በጣም ገረም የምትሉኝ ማለት ነው። አሁን እኮ ላይ ሴት ሁላ ሴት የምትወድ ከሆነ እኮ ሌላ ሴት አለች ዓለም ላይ ማለት ነው። ሞልቷል ሴት ማለት ነው። የባል እህት ወይም ደግሞ የውሽማ እህት ምናምን ሳይሆን ማለት ነው። ወይም የባል የውሽማ ሚስት ምናምን ሳትሆን ማለት ነው። ሌላ ብዙ ሴቶችም አሉ ማለት ነው። ስለዚህ ለምን ብዬ ነው እኔ አንቺን ማየሽ ማለት ነው። ዞር ብዬ ሁላ አይሽም ነበር አይደለም ጓደኛዬ ላደርግሽ ነው ማለት ነው። አይደለም ኤክስ ሆኖ ማለት ነው እያለ ፍቅር ላይ እያለን ሁላ እኔ ቅርብ አልላትም ነበር ማለት ነው። አልወድም በጣም ከምታስጠላኝ ነገር ማለት ነው። አሁን ራሷ ወዳሽ ስትቀርብሽ እና ስትስብሽ ከሆነ ባይደወይ ማለት ነው የወንድምሽ ፍቅረኛ ወይም ደግሞ የወንድምሽ እንትን ማለት ነው። ካልሆነ ግን ምን አገባሽ አንቺ እሷ ላይ እሷ ከኋላ ዞክ 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 የሚያስብልሽ ነገር እንዴ የሚያሳፍር ነገር ስወርቱ ጋር በጣም ደባሪ ነው። እንትን ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው። እናም ማለት ነው ከዛ የሆነ ትንሽ ነገር ሲያዩ ወይም ደግሞ ሲወራላቸው የሆነ ነገር እንትን ሲላቸው ደግሞ እያምናሉ ሰዎች ማለት ነው። በጣም ያሳምናሉ ምናምን ነገር ማለት ነው። ተስፋ የትኛውንም ነገር እኮ አይም አሜሪካን ማለት ነው። እዚህ ሀገር ምንም ነገር የለብኝም ማለት ነው። የእናት ሀገር አይደለም፣ የአባት ሀገር አይደለም፣ ምንም ነገር አይደለም። እኔ ስደት የገባሁበት ሀገር ነው ማለት ነው። አንዳንድ ሰው ማለት ነው ነገራቸው የምፈልገው ነገር ማለት ነው። በተለይ ክርስትናና እስልምና በጣም ከባድ ነገር ነው ባይዘው ማለት ነው። አሁን እሱ የሆነ ደህና የሆነን ሰው ሊሆን ይችላል ማለት ነው። ቢሆንም በጣም ነው የሚደብረው ማለት ነው። ደህና የሆነ ሰው የሚባል ነገር የለም ማለት ነው። አይደለም እነሱ ማለት ነው። አሁን የክርስትና ደህና የሆኑትን ሰው ማለት ነው በጣም ብዙ ከሃይማኖት ውጭ የሚያደርጉት ከሆነ ላይ የሚመተትባቸው ሁላ ከሆነ እኮ አስቸጋሪ ናቸው። እነሱን መቅረብ አይስበርቱ ግን ማለት ነው አይደለም እነሱን ማለት ነው እኛን መቅረብ እኛ ክርስቲያን ሆኜ ማለት ነው እኔን ለመቅረብ ሁላ መተቱ አያስቀርብም ማለት ነው። እንደን ሰው ከዛ ማለት ነው እሱ ላይክ አይ ቲንክ እንደዛ እኔን ፍቅረኛ ተብዬው ምናምን ገብቶ ማለት ነው ወይ እንዳትሸወዱ ማለት ነው ሰው ትቀርቡ ማለት ነው። ከዛ እንደዛ ተብዬው ማለት ነው እሱ ሊሰራ ነው ፈልጎ ነው ባይ ዘ ወይ ማለት ነው። እኔ ቀንቶብኝ ብቻ ሳይሆን ማለት ነው ላይ ሊሰራ ፈልጎ ነው ባይ ዘ ወይ ማለት ነው። የሚቀበላል ማለት ነው። ቅናት አለ ባይ ዘ ወይ በሀፍረት ከአልጋ ስር የሚገባው አለ ማለት ነው። በቃ የሆነ በቃ በጣም ዝቅ ካላደረጉሽ ምናምን ነገር ማለት ነው። በቃ አንቺ ዳውን ካልሆንሽ በቃ በሀፍረት ማለት ነው ከመሬት ስር የሚገቡ ሴቶች አሉ ማለት ነው። ሰዎች አሉ ማለት ነው። እንደዛ ብሽቅ የሆነ እንትን አስተሳሰብ ያላቸው እና እንትን ሰው ጋይስ ልነግራችሁ የምፈልገው ነገር ማለት ነው እንትን ሰው ማለት ነው እኔ ባይዘወይ ሙስሊም ለህይወት በጭራሽ አላስብም ማለት ነው። አይደለም ሙስሊም ማለት ነው የሆነ ትንሽ ነገር ካገኘሁበት ማለት ነው እንደምለቀው ድሮም ያውቁት ነበረ። አንቺ ምንድነው እንትን የሆነ እንትን የናገሩኝና ትንሽ ነገር ስታገኝባቸው ነው የምትተያቸው ወንዶችን ምናምን እንዴት አውቅሽ ምናምን ሲልስ አውቃለሁ አለችኝ ማለት ነው። አይክ እንዴት እንደሰማችሁ አላውቅም ማለት ትንሽዬ ነገር ማለት ነው። ትንሽዬ ነገር ማለት ነው እኔን የሚያደናቅፈኝ ነገር ነው ማደርገው ማለት ነው። አሁን ደግሞ ሰው ሙስሊም ነው ክርስቲያን ነው ምናምን ብለህ ከተጠራጠርከው ማለት ነው ወይም የሆነ ነገር ከተጠራጠርከው እና በቃ እንትን እንደዚህ የምታደርገው ከሆነ ማለት ነው በዛኛው መንገድ ነው የምታገኘው ማለት ነው። አይሲወርቱ ግን ማለት ነው ሰው ጥቁር ነው ካልከው ማለት ነው በጥቁር መንገድ ፈልገው እሱን በጣም የምትፈልገው ከሆነ ማለት ነው አይሲወርቱ ጋር በነጭ መንገድ አታገኘው ምክንያቱም እሱ ጥቁር ነው ብለሃል ማለት ነው። ስለዚህ እንደዛ ነገር አለ ማለት ነው። እንትን ነው በቃ አንተ በእንትን በምታደርገው መንገድ ነው የሚመለሰው እንጂ ጃስት ዋይ ስትሬት መንገድ
አይሆንም ማለት ነው። ስለዚህ የሆነ ሰውን እንትን ስታደርገው ለራስህ እየጎዳህ እንደሆነ ልታውቅ ይገባል ማለት ነው። ይስወርቱ ጋር ማለት ነው። ሰውን በጣም እንትን ዳውን እያደረግክ መስሎህ ማለት ነው። በኋላ ልትፈልገው ከሆነ ማለት ነው ለራስህ ብዙ ችግር ውስጥ ትገባታለህ ማለት ነው። እንደን ሰው ወይ ይቆመራል ምናምን ብያቸው ነበር አይደለም። ሰው ያልሆነ ነገር እንትን ሲያዘዋውር ማለት ነው ራሱን ወይም ሰውን የሆነ ነገር ሲያዘዋውር ማለት ነው ይቆመራታል ማለት ነው። ስለዚህ አሁን እኔ ማለት ነው እኔን የሆነ ሳባ ካለኝ ማለት ነው ሳባ የሚመቻት ምንድን ነው? ነጭ ነው? ጥቁር ነው? ቢጫ ነው? ምንድን ነው የሚመቻት ማለት ነው? እኔን የሚመቻኝ ምንድን ነው? ሳባን የሚመቻትን ነገር ነው የሚመችኝ የሚችለው ማለት ነው። ሰዎች ደግሞ እንደዛ አድርጋችሁ አትቆመሩ ማለት ነው። በራሳችሁ እድል ተጠቀሙ። አሽወርቱ ጋር ማለት ነው። ለእናንተ የሚስማማችሁን ነገር ማግኘት ከፈልጋችሁ ወይም ደግሞ የሰውን መቀማት ከፈልጋችሁ አይደው ነው። ግን ደግሞ ቀምታችሁ የሆነ ተረጋጋ ህይወት አትኖራትም ማለት ነው። ሁሌ የሚሰጣቸው ነው የምትኖሩት ማለት ነው። እንትን ሰውን ሊምራቸው የሚፈልገው ነገር ማለት ነው። ሰዎችንም እንደዛ ከቀየራችሁ ማለት ነው እነሱን አትፍረዱባቸው። ምክንያቱም ከተቀየረባቸው የእነሱን ነገር እንትን ይሆናል ማለት ነው፣ ይቆመራል ማለት ነው። ኮምፕሊትሊ መቀየር አይደለም ሌላ ነገር አይደለም። ሰውን የሚያሳስበው ሳምታይምስ ማለት ነው ምንድነው የሚያሳስባቸው ማለት ነው መጠቀም ሰው ላይ ማለት ነው። በቅናት ብቻ ሳይሆን መውሰድ ለምን ሽጥ አይልም ማለት ነው። አሁን እኮ እኔ ባይደው ፍቅረኛ አትመኑ የምላችሁ ማለት ነው በገንዘብ ሊሸጣችሁ እኮ ይችላል ማለት ነው። በጣም እልህ ከያዘው ማለት ነው ሰው ማለት ነው በገንዘብ ሚስት ሁላ ማለት ነው ሚስት ሁላ ላይ እንደዚህ ያደርግ ምናምን ሲባሉ ማለት ነው ብዙ ነገር የሚያደርጉ ሰዎች እንዳሉ ታውቁታላችሁ ማለት ነው። እኔ እኮ ከእንቅልፍ አልነሳም ማለት ነው። ይሄ ልጅ ማለት ነው ይሄ ልጅ ሰላም ምናምን ካልኩት አይስወርቱ ጋር ሰላምታውን ሙላ ቋንጫለሁ ሰላም ሁላ አልለውም ማለት ነው። ተኝቼ አልነሳም ከእንቅልፍ ማለት ነው። ይሄ እኮ መተት እኮ ነው መተት የሚመተቱበት እንትን የሚያደርጉበት። አሁን ኤርትራም እንትን ከተባለም ከእንቅልፍ የመነሳት አትችልም መተት ነው ባገኘው ወይ ማለት ነው። እኔ ኢትዮጵያ ደግሞ የሚያስቸግረኝ ችግር ምንድን ነው ማለት ነው ከቤት አልወጣም። በኢትዮጵያ የያዘኝ ሰይጣን ነው ደግሞ ከቤት ያስወጣኝም። በቃ እየዞርኩኝ ማለት ነው ከቤት አልወጣም። በቃ ቁጭ እላለሁኝ ማለት ነው። ስቆላ አልሄድም በቃ መተቱ ማለት ነው። ድሮ ኢትዮጵያ ያለው እየተመተተብኝ መተት ማለት ነው። እዛ ደግሞ በቃ ትንሽ ቻንስ ካገኘ ማለት ነው በቃ ገባ ብለው እንደዚህ በእንገቴ ያይዘኛል ማለት ነው። እንደን ሰው ነግራቸው የምፈልገው ነገር ማለት ነው። እነዚህ ኤርትራውያኖች ደግሞ ቅልጥፍ ይልቡኛል ማለት ነው። ፈጣሪ ለጥፎ ያጥፋቸውና ማለት ነው። አይስወርቱ ጋር ማለት ነው በቃ ሰውን ያቃጥላሉ ማለት ነው። ባይዘው እኔ ምን እንደሚሆን እንደሚታመም እንደሚቃጠል ያውቃሉ እኮ ባይዘው ያውቆ ነው እንደዛ የሚያደርጉት ማለት ነው። እሰየ ብለው ማለት ነው አውቆ ማለት ነው። እንዲሁም በቃ አሁን እየተጠቀሙበሽ አንቺ እንኳን ተረጋግተሽ እንድትኖሪ አይፈልጉም ማለት ነው። እየተቃጠልሽ እየተሰቃየሽ እየተቆረጠብሽ እየተጨማለቅሽ ማለት ነው። ኢትዮጵያኖችም አለ እኮ ብዙ ቡዳዎች ባይዘወይ ማለት ነው። ኢትዮጵያኖች እኮ ይሄን ያህል የሚያስቸግሩኝ ብዙ ቡዳዎች አሉ እኮ ማለት ነው። እውነት የሚናገር ከተባለ ማለት ነው። እኔ የምናገረው ማለት ነው። አንደር ሰው ጋይሶቼ ማለት ነው ራስህን መሆን ጥሩ ነገር ነው ማለት ነው። እኔ ከማንም ጋር እየተወዳደርኩኝ አይደለም። ቲክቶክ ቤት ማለት ነው የዝናናበታለሁ ባለው የኔ ብዙ ጭፈራ ስለምችልም አይደለም ቲክቶክ ነው የከፈትኩት ማለት ነው። ዝም ብዬ ዝናናበት ብዬ ነው ጭፈራዬን አውቃለሁ የሆነ እንትን ማለት ነው። ዝም ብዬ ባለው ከማንም ጋር እየተወዳደርኩ አይደለም ማለት ነው። እኔ ኦስተርን የወደድኩት ማለት ነው እሱን ያህል ስለምጨፍር አይደለም። እኔ ጭፈራ እወዳለሁ ማለት ነው። ለጭፈራም አይደለም የወደድኩት ላይክ የሆነ መሰለሽ ነገር ባይተው ለዛም ሊሆን ይችላል ማለት ነው። አሁን የምትወጂውን ነገር የሆነ የሚያዘወትር ሰው በቃ ደስ ይልሻል ማለት ነው። እብድ ከሆንሽ እብድ ሰው ደስ ይልሻል ማለት ነው። ግን እኔ እሱን ያህል አይደለም ማለት ነው። በጭራሽ እስተብም አልከተልም ማለት ነው ጭፈራ ማለት ነው። ግን ብማር ኖሮ ማለት ነው በጣም ፋስት ሆን ነበር። ግን አልተማርኩኝም ማለት ነው ስለ ጭፈራ። አንዳንድ ሰው ማለት ነው ሰው ላይ ገብቼ ማለት ነው ብዙ ማውራት አልፈልግም ማለት ነው። ኦስተን ባይ ዘ ዌይ አይነካኝም ማለት ነው። የሀገሬ ልጅ ስለሆነ መሰለኝ አይደክ ማለት ነው። አሜሪካ ሲል ማለት ነው አሜሪካ ነው መጣሁኝ ማለት ነው። ሰው ለነገራቸው የምፈልገው ነገር ማለት ነው እሱ አሜሪካ ውስጥ የሚኖር ኒውዚላንዳዊ ነው ባይ ዘ ዌይ ማለት ነው። ቢሆንም ግን ምንም ችግር የለበትም። ሰው
ንግላችሁ ነበረ የትኛውንም ሀገር ቢሆን ምንም እንትን የለውም ማለት ነው። ለኔ በተለይ ክርስቲያን ከሆነ ማለት ነው ነጮቹ ደህና ናቸው ማለት ነው። እራሳቸውን ለራሳቸው ካላበላሹ ማለት ነው ያበላሻሉ፣ ራሳቸው ለራሳቸው ያበላሻሉ። ግን ደግሞ ስለ ፍቅር ስለሌላ ነገር አሁን እዚህ አውሮፓ ውስጥ ሁላ ሌላ እንደዛ የሚያፈዙ ሰዎች አሉ ማለት ነው። ደስ እያሉኝ ማለት ነው እንደዛ ፈዘዝ የሚያደርጉ ሰዎች አሉ ማለት ነው። ሰምሰም እንደን ገና ብዙ ሳላወራ እላለሁ ማለት ነው። መንገዴን አደርግና ከዛ እላለሁ ማለት ነው። እንደን ግን ደግሞ ይሄ ትራፕል የነበረውን ልጅ ሁላ በጣም እንደዛ ነበር የሚያፈዘኝ ማለት ነው። ከዛ እንደዛ ፈዘኝ ነበርና ከዛ በኋላ ላይ አቀየርኩት ማለት ነው። ልጁ ኮምፕሊትሊ ማለት ነው ሰው አደረግኩት ማለት ነው። ከዛ ማፍዘዙን ቀረ ምናምን ነገር ማለት ነው። ግን ደግሞ ሰው አይደለም ኖ ፒፖል ትራፕል ነው። እኔ ደግሞ ትራፕል መመለስ በጣም ነው የሚደብረኝ ጋይስ ማለት ነው። ትራፕል ኖ ኖ ኖ ኖ ኖ ሰብ ኖ ሰብ ኖ ሰብ ኖ ሰብ ኖ ፒፖል ትራፕል ኤክስኩዝ ነው ማለት ነው። የስዊዘርላንድ ማለት ነው። ወይኔ ወይኔ ባይ ሂዝ ጎይዝ ቱ በቃ እሱም ጅብ ነው ማለት ነው። ሁለተኛ ጅብ ነው። ናምበር 1 ጅብ ይሄ ትራፕል ማለት ነው። ናምበር 2 ጅብ ስዊዘርላንድ ነው። ስዊዘርላንድ ላይ የነበረ ማለት ነው። ወደ ሆላንድ አሁን ብለዋል ማለት ነው። ግን አይደለም አይመስለኝም። አይ ቲንክ እንደን ሶ ሊሆንም ይችላል። እኔ ግን እንጃ እሱ ካናዳዊ ወይም ደግሞ ሌላ ሀገር ነው የመሰለኝ ማለት ነው። የካናዳን ሰው ይቀራረባል ጠባዩ በቃ ሚስኪን ነገር ነው። ግን ደግሞ ወረኛ ነገር ነው ምናምን ነገር ማለት ነው። አይስወርቱ ጋር ማለት ነው። አንዳንዴም በቱርከኛ እንኳን እያለ ነበረ ማለት ነው። ግን ደግሞ የሆነ ጠባዩ በቃ ላይ ፌስ ማለት ነው። የእሱን ፌስ ማለት ነው። የት ነው በቃ የት ነው ባይደዊ ማለት ነው። የት ነው እንትን የማደርገው ምናምን እያልኩኝ ነበረ። እኔ በቃ ወደ ካናዳ ነበረ አስጠጋው አይደል ነው ወይ ሬይዝ ብራም እንደል ሰው ከዛ ማለት ነው። እኔ ደግሞ ብዙ ፍልስፍና የኔን ፍልስፍና ሲደብረኝ ጋይስ ይደብራችኋል ወይ እንደኔ ያህል? የኔን ፍልስፍና እኮ በጣም የሚያስጠላኝ ስፖርቱ ጋር ልነግራችሁ አልችልም ማለት ነው። ከዛ ማለት ነው እሱ እኮ በቃ ሚስኪን ነው። የሰርቱ ጋር በቃ ፌስ ቱ ፌስ እኮ ደግሞ የሚያደርግሽ የሚበላሽ ማለት ነው። በቃ ፌስ ቱ ፌስ ምንም እንትን ሳይል ማለት ነው። የሆነ ደግሞ የእንግሊዛዊ አሜሪካዊ ነው ያለ ማለት ነው። በቃ ሚስኪን ነው። አይስወርቱ ጋር ማለት ነው። እያየሽ በቃ ፌስ ቱ ፌስ እነዚህ ፊትሽ ላይ ቆሙ ማለት ነው። ከዛ ማን ነው የሚባለው ይሄ እንትን ማለት ነው። ይሄ ብሎ ጨርቅ ምስክሬ ናት ማለት ነው። ያን መወልወል እያለ አይደለ የሆነ ትንሽ የአራት እንትን ማዕዘን ያላትን ጨርቅ ማለት ነው። ከዛ ማለት ነው ውዶች የእሷ ምስክሬ ናት ባይደው እንደዛ ብንላት የሆነች ነበረችና እንደልሰው ከዛ ማለት ነው ውዶች ንግራቸው የምፈልገው ነገር ይሄ ምንድን ነው የሚባለው? ይሄ የሆነ ደግሞ እንትን ነበረ እንግላንዳዊ ነው አላውቅም የሆነ እንትን ነው ያለኝ ማለት ነው። ከዛ ምን ቢለኝ ጥሩ ፌስቡክ እንትን አድርጎ ማለት ነው ሀክ አድርጎት ማለት ነው የኔን ናምበር ተጠቅሞ የኔን ፌስቡክ ገብቶ ማለት ነው። ከዛ ወደ ዋትስአፕ ላይ ማለት ነው ናምበር ሲመጣልኝ እሱን ናምበር ላክልኝ፣ ከዛ እሱን ናምበር ላክልኝ ያለኝ። ከዛማ እኔ በቃ ይሄ ምስኪን ነው በጣም የእውነት ምስኪን ነው ምናምን ቢል አንተ ምን ያህል ምስኪን ግን በቃ ሀክ ላድርግሽ ምናምን እያልከኝ እኮ ነው በፍቃድሽ ምናምን ሲለው አው አውቀሻል ምናምን አይለኝም። እንዴ ይሄን ቆንጆ በጣም ስማርት ነህ ግን አላደርገውም እንዴ እሱን ነገርማ ገደል ገባ አልኩት ማለት ነው። ከዛ ማለት ነው ጋይስ በጣም ያሳቀኝ ማለት ነው። አንተን ሰው ወደች ልነግራችሁ የምፈልገው ነገር ማለት ነው። ይሄ ምንድን ነው የሚባለው? ይሄ አንተን ሰው የነሱን ጨዋታ አብቅቶለታል ማለት ነው። በቃ የኔ ጊዜ ይምጣ እኔ ላይ ፕሌይ የሚጫወቱ ሰው ይብቃ ማለት ነው። ይብቃ ወደ እሱ ማለት ነው ቢል ማለት ነው። ሽጥ ቢያደርግ ማለት ነው። ይሄ ስዊዘርላንድ ሁላ ያለው ሽጥ ቢያደርግ ማለት ነው። እኔ ፍቅር ይዘት ምንም አይመስለኝም ነበረ ማለት ነው። ምክንያቱም እኔ ምንም አልመሰልኩትም። የኛውስ ምንም አልመሰለኝም ነበረ ማለት ነው። ከእንትን ማለት ነው ሌል ነኝ ቢል ማለት ነው። ከደረጃ ማለት ነው ሶሪያዊ ነኝ ሌል ነው ቢል አይ ዶንት ኬር ነበር የምለው። ይሄ ደግሞ ይሄኛውስ ታኒቅ ሽጠን ልል ነው ቢለኝ ማለት ነው። እኔ ነበር ገመድ የምገዛለት።
ከዛ ማለት ነው ወደች ነግራቸው የምፈልገው ይሄ ሬል ሶሪያ ማለት ነው እዚህ ጎረቤት ያለው ማለት ነው እንደዛ ነበር የማደርግለት ማለት ነው። ከዛ ማለት ነው ወደች ነግራቸው የምፈልገው ነገር ማለት ነው ይሄ ምንድነው የሚባለው ከዛ እኔ ደግሞ ትራፕል በጣም ነበር የተመላለስኩት። ባይ ዘ ወይ እኮ እኔ ትራፕል ሲመላለስ ባይ ዘ ወይ ነገር ፍለጋ እኮ ነው ባይ ዘ ወይ ስጣላ የሄድኩት እንጂ እኔ ከተጣላሁኝ በኋላ የሄድኩት እንጂ አውቄ ነው እንጂ ለመሄድ ማለት ነው። በ19 ነበረ እሱን ፍቅር ይወጣልኝ ማለት ነው። በ19 በኢትዮጵያ ነው አላውቅም፣ በፈረንጅ ነው አላውቅም ብሎ ወጣ ማለት ነው። አይስወርቱ ጋር የሆነ ትራፕል ሲሄድ ማለት ነው ሀበሻ ራኩኝ ማለት ነው። ሀበሻ ነው ብሎ ሳደርግ ሀበሻ ነች ምናምን ይሉኝ ነበር። በቃ እስራት ነበር እኮ በሀበሻ ነበር እንትን አይ ቲንክ እያሰሩኝ ነበር መሰለኝ። እንቅ ራሴን እስካደርግ ድረስ ነበር የሄድኩ። ፍቅር አይደለም እኮ በቃ የሆነ ይጨንቃል አይደለም። ድንጋይ እንኳን ይወረውራል ሰው አይደለም እንትን ማለት ነው። ከዛ እሱን ጊዜ አልረሳም ማለት ነው። በጣም የደበረኝን ጊዜ በቃ ሰው እዚህ እኮ ልሞት ደርሼ ነበረ። በቃ አይስወርቱ ጋር ልሞት ነበረ። በቃ ልሞት ነው ምናምን ብየው ላይክ ወንድሜን በቃ አይስወርቱ ጋር በቃ ልሞትላችሁ ነው አይስወር ምናምን ብየው ማለት ነው። ከዛ ጥጥት ነው ያደረገኝ። ይሄ የሆነ ቱርኪ ነበረ ደግሞ ይሄ እሱም ደግሞ ቡዳ ማለት ነው። አይ ቲንክ ምን ይፈልግ እንደነበር አላውቅም ማለት ነው። ከዛ ደግሞ እሱ ደግሞ ፎር ምናምን ብላ እንትን ይዘበኛል ማለት ነው። ከዛ እኔ ራሴን በቃ ላይክ አጥፋት ምናምን እያለ ስሜት ይመጣኝ ነበረ እና ከዛ አረቦችም እኔ ላይ እየሰሩ ነበረ፣ ጥቁሮች የሚሰሩ ነበረ፣ ሆላንዳዊዎች ነበረ ምን ልበላችሁ ማለት ነው። ወይ ማለት ነው እዚህ ሆነች ነበረ። ሴትዮዋ ደግሞ እልሳ ነበር የምትባለው። ከዛ አግዝኝ ምናምን ስላት ደግሞ እኔ አላግዝሽም ምናምን አላግዝሽም ማለት ነው። ከዛ እንደዛ የሚል እኮ አሉ። ባይ ዘ ወይ እኔ አልዋሽም፣ ያጋጠመኝን ነገር እነግራቸዋለሁ ማለት እሱን ፊሊንግ አልረሳውም፣ ከጭንቅላቴ አይወጣም ማለት ነው። ያኔ የነበረው አሁንም የሚገጠመኝ ብዙ ነገር አለ ማለት ነው። ከዛ ማለት ነው ከዛ ምን ይባላል ማለት ነው ይሄ በቃ ልሞት ነው ምናምን አልኩ። ከዛ ትን ያደረጉኝ በቃ ጭንቅላቴ ደንዝዞ ማለት ነው ከተቀመጥኩበት መነሳት እስኪያቅተኝ ድረስ ማለት ነው። አስወርት ጋር ማለት ነው ይሄ በጣም ክፍተት ቢያገኙ ነው እንደዚህ ነበር የሚያደርጉኝ ማለት ነው። ከዛ እኮ የሆነ ልጅ ነበረ ማለት ነው። አይስወርቱ ጋር የሆነ ልጅ ነበረና ከዛ ለምን ከዛ አትሄጂ ምናምን አለኝ። አይስወርቱ ጋር ያኔ ሂጂ ይባላል ማለት ነው። አይስወርቱ ጋር እንደዛ አይነት ታይም ላይ ማለት ነው ሂጂ፣ ተነሺ፣ አገሩን ልቀቂ፣ ውጪ፣ ጥፊ ምናምን ይባላል ማለት ነው። አሁን ግን ምን ቤት ነው ምን የሚሉት ነገር ነው ማይደወይ ማለት ነው። ራሷስ መልሰው ደግሞ ጥፉ ይባላል አይባልም ማለት ነው። ከዛ እዛ እያለች ነው መስተካከል ያለብሽ ማለት ነው። እኔ እኮ ባይደወይ ተግባብቶ ችግሬን የሚፈቱልኝ ነው እንጂ እኮ እንደዚህ የሚሆን በጭራሽ አልመሰለኝም። እንዲሁም ደስ የሚላቸው ነበረ መሰለኝ። ለምን ካላችሁ ማለት ነው ክፈን እንትን የሆነ እያስመስሉ ነበረና ከዛ እኔ ደግሞ እንደዛ ላይ ስሜን ቀይሬ ምናምን እንትን ሲሄድ ሳደርግ ማለት ነው በቃ ደስ የሚላቸው እና በቃ እነሱ ከኔ እንትን የሚያደርጉት ነገር ስለዚህ ምንም አልመስላቸውም ምናምን ብዬ ነበር። ከዛ ደግሞ ዝም ብሎ እኮ ነው ምክንያት ያደርጋሉ። አንዱ እንትን አደረገ ይላሉ፣ አንዱ እንትን አደረገ ይላሉ። አረብ ለምን ያስገቡታል ማለት ነው። እኔ እኮ አረብ ጋር እኔ የሚለውን ነገር እኮ በጭራሽ አይሰማም ማለት ነው። እኔ 100% ነው የነገርኳቸው ማለት ነው። ምንም ሳላስቀርባቸው ስለ አባቴ ጉዳይ ስለ እንትን ማለት ነው። ስለ እናቴ ምንም ግድ የላትም አልኳት። ዜሮ ናት በቃ። ስለ እናቴ ከዚህ ምዕራፍ አስወጧት። እንደነሱ ስለ ቤተሰቦች ምንም እንትን የለኝም ምናምን ስላቸው ቤተሰቦች ደግሞ ምንም እንትን በቃ ቤተሰብ የሚባሉ ሰዎች አይደለም ምናምን ስላቸው ነግሬያቸው ነበረ በቃ ያለውን ነገር በሙሉ ማለት ነው። ከዛ የእናቴን ማለት ነው የአባቴን እንኳን አሁን ገና ነው መግቢያ። ከዛ ማለት ነው ወደችይም ምንድን ነበር እየተባለው ማለት ነው። ይሄ ምንድን ነበር የሚባለው ማለት ነው። በደዌ እዛ ነው ያወቅኩት ማለት ነው። እዛ ነው ያወቅኩት። ግን ደግሞ እንደዚህ ነው የሆንኩት ለመጀመሪያ ጊዜ ሳቆይ ማለት ነው። ገና የማናግረው ነገር አለ ምናምን ብዬ ከዛ ማለት ነው ይሄ ምንድነው የሚባለው ወይ አልሳትኩትም። በፊት እንጉን ላይ ቢመጣብኝ ኖሮ እንደዛ ብሎ በፌስቡክ ላይ በጣም ነበር ቀብረንበር ማደርገው ቀብ እንኳን አደርጋለኝ ማለት ነው። ከዛ ማለት ነው ወዶች ምንድነው ልላችሁ የፈለኩት ማለት ነው ይሄ ምንድነው የሚባለው ይሄኛው ማለት ነው። እሱ እንኳን ባይዘው እንቅልፍ የለውም አፈዝም ምናምን አፈዝም ማለት ነው። የስዊዘርላንድ ሁላ ማለት ነው አፈዝም ባይዘው እንቅልፍ ምናምን
ችግር ምናምን አላጋጥመኝም እውነት ልናገር ከተባለ ማለት ነው። ሌሎቹ አስቸግሮኝ ስለነበረ ምክንያቱ እሱ ቢያፈዘኝ ባፈዘኝ ለምን መሰላቸው የራሴ ካርድ ነበረችኝ ማለት ነው። የኔና የአባቴ ስም የተጻፈባትን ካርድ ማለት ነው። ሌላ እኮ ማንም ምንም አይጠቅመኝም እኮ ባይደወይ የራሴን ነገር እነርጂ ነው እንጂ ስርቅ የሚያደርጉት እኮ ከነሱ የሚተኩልኝ ነገር እኮ ምንም ነገር አልነበረም። ከነሱ የሚጠብቀው ነገር ምንም እንትን የለም ባይደወይ እንዲሁም በራሴ ነው ሊያስፈራሩኝ የነበረ ማለት ነው። ከዛ ማለት ነው የአባቴን እንትን በትክክለኛ ስም የተጻፈውን ካርድ ስለነበረ ማለት ነው እሱ አልጋይ ስራ አስቀምጠውና ከዛ በኋላ በቃ የእንቅልፍ መያዝ የሆነ እንትን አይዘኝም። ከዛ ብን ብዬ እነሳለሁ፣ ብር ብዬ እነሳለሁ። እንዲሁም ብሉ ነበረች የኔ ካርድ ማለት ነው። ብሉ አልወድም ግን ደግሞ ብሉ ካርድ አድርጎልኝ ነበረ ማለት ነው። ስዊዘርላንድ እያለኝ ማለት ነው። ከዛ ብሉ ሲያደርጉልኝ እንዲሁም ብሉ ላይ ተጽፎ እያለ ማለት ነው የኔ ስም ማለት ነው። ብሉ ሁላ አይደለም ትራሴ ውስጥ ማለት ነው። የትኛውንም ቦታ ላስቀምጠው አልፈልግም ማለት ነው። ብሉ አልወድም አንተን ሰው ማለት ነው። ግን ደግሞ ያቺ ማለት ነው ያቺ እንትኔ ማለት ነው ያቺ ካርዴ ማለት ነው በትክክለኛ ስሜ ስለነበረች ማለት ነው የትኛውንም እንትን ላይ ብትጻፍ ማለት ነው ለኔ ጥሩ ነበረች ማለት ነው። እንደዚህ ሰው እኔ ለምንድን ነው እዛ ሲሄድ ደግሞ ሚካኤል ላይ ያደረኩት ማለት ነው። የትኛውንም ቢሆን ማለት ነው ቅዱስ ሚካኤል ካለበት ማለት ነው አይስወርቱ ጋር ነው የምላችሁ ማለት ነው። ቅዱስ ሚካኤል ማለት ነው ኤርትራን ብትባል ኢትዮጵያን ብትባል አይለቅም ማለት ነው። ሰው አይለቅም ማለት ነው። የፈጣሪ በተለይ ክርስቲያን ከሆንሽ ማለት ነው that's why so great ማለት ነው። and then so አይለቅም ስለማይለቅ ማለት ነው እንደዛ አድርጌ ነበረ ማለት ነው። እኔ ሰውን እንትን አልሰጥም ባይ ዘ ወይ ማለት ነው እንትን አላደርግም ማለት ነው። and then so እና ሙዶችዬ ማለት ነው ባይ ዘ ወይ ለሰው መጠንቀቅ እኮ ለራሳችሁ ነው ባይ ዘ ወይ ማለት ነው። ለቤተሰቦቻችሁ ስለሆኑ ብቻ ሳይሆን ማለት ነው ለሰው መጠንቀቅ ማለት ነው ለሰዎቻችሁ መጠንቀቅ ለራስሽም መጠንቀቅ ነው ማለት ነው። እንደን ሰው ወዳችዬ ለነገራችሁ የምፈልገው ነገር ማለት ነው እኔ የሆነ ቦታ ሀገር ትሄጃለሽ ወይ ምናምን ከተባለ ማለት ነው እሄዳለሁኝ ማለት ነው። የሆነ እድል ከደረሰኝ ማለት ነው የሆነ ያልሆነ ነገር ማለት ነው እዚህ ደረሰኝ ካልኩኝ ይደርሰኛል። ግን ደግሞ ናምበር 12 ምናምን ከመረጥኩኝ ግን ደግሞ በጭራሽ አይወስደኝም ወደ ግራ ማለት ነው። በተለይ የማይሆነኝን ሀገር የኔ ያልሆነውን ሀገር የማይሆነኝን ነገር ቦታ አይወስደኝም ማለት ነው። ቅዱስ ሚካኤል ማለት ነው። አንተን ሰው እዛ በጣም ነው ማምንበት ማለት ነው። ደስ ወይ በሁሉም ቦታ እየተጠለቀኩኝ ነው የሚሄደው ማለት ብዬ የሚሄድ ምናምን እንዳይመስላችሁ። ዘ ሶ ኬርፉል ሚ አም ሶ ኬርፉል አንተ በጣም ነው የምጠነቀቀው። ለኔ ብቻ ሳይሆን ለሰው የምጠነቀቃለሁ አይስወርቱ ጋር ማለት ነው። እዚህ እያኖርኩኝ ሁላ ማለት ነው የሆነ ሰው ማለት ነው ራሱ እንኳን ብጥል ማለት ነው እኔ እንትን አደርጋለሁኝ ማለት ነው። በተለይ ካልነካኝ የረዳኝ ተውት ማለት ነው። የረዳኝ አልለቅም በጭራሽ ማለት ነው። እኔ ባልገባኝ እንትን ካልሆነ በስተቀር ማለት ነው። በእኔ ምክንያት የሆነ ነገር የሚደርሰው ተውት በጭራሽ አልለቅም። አንተን ሰው እኔ በጣም ሰውን እንትን አደርጋለሁ ማለት ነው። ከነካኝ ግን ወር ከራስ ማለት ነው። እነን ሰው ጉዳዮች ያለ ነገራችን የምፈልገው ነገር ማለት ነው። አረቦቹ ብዙ ጊዜ ማለት ነው ለፍቅር ሴትን ስጠይቁ ማለት ነው ወይ ገንዘብ አለን ወይ ሴክስ ነው የምንፈልገው። እኔ ብዙ ጊዜ ማለት ነው ለጋብቻ የምጠይቀው ላይቬ ላይ ትንሽ ያስመስላሉ። በቃ ሮማንሲን ምናምን ነገር ሰምታይምስ የሆነ ሀሳን የሚባለው አበባ አሳይቶ የነበር የሆነ ምናምን ነገር ማለት ነው ሊያደርጉላችሁ ይችላሉ ማለት ነው። እኔ አልዋሽም ባይ ዘ ወይ ሴቶች ስለሆናችሁ እንደፈለጋችሁ ልትቀይሯቸው ትችል ይሆናል ማለት ነው። እኔ እንዲቀየርልኝ ሁላ አልፈልግም። ይሄንን ማለት ወይ ማለት ቆንጆ ቢሆንም አጭር ነው ግን በጣም ቆንጆ ነው። አንዳንድ ሰው እኔ ደግሞ ከወንድ የሚደብረኝ ነገር ማለት ነው የሆነ ስታይል ችግር ካለበት ማለት ነው በጣም ፍቅር ካለ ማለት ነው ለሰው ስታይል ቀይር ልትለው ትችላለህ ማለት ነው። ምክንያቱም ሰው እኛ ብራት ስናጣ ነው እንጂ ማጣትን እናውቃለን አይደል? እኔ ማጣትን አውቃለሁ። ከዛ ሰው ልብ ንጹህ ከሆነ ማለት ነው ልብስ ይቀየርለታል፣ ፀጉርም ይስተካከልለታል፣ ፀጉርም ይገዛለታል። ምክንያቱም ፀጉር ገዝቶ እንደሚያደርገው ሰው ማለት ነው
ይደረግለታል። ለሰው ነው ፕሮብለም ማለት ነው። እኔ እንደዛ አይነት አስተሳሰብ የለኝም፣ ግን ደግሞ ንጽህና የማይጠብቀን ሰው ግን አልወድም ማለት ነው። በቃ የሆነ በቃ ላይ ሴት ሁላ ሆና ማለት ነው። አሁን በጣም ንጽህናውን የማትጠብቅ ሴት አለች ማለት ነው። እሷ ነው ሞር በቃ ራሷን የምትጥል ሴት ማለት በጣም ራሷን የምትጥል ሴት ምናምን አልወድም እኔ። እንደው ሰው ወንድም በቃ በጣም ንጽህናውን የማይጠብቅ ከሆነ ልክ በጣም ባለጌም ከሆነ አልወድም ማለት ነው። ከበልግና የሆነ በቃ ለቀቅ ያለ መሆን አለበት። ደግሞ ንጽህናውን የሚጠብቅ ወንድ በጣም ይመቸኛል ማለት ነው። እኔ ባይተወይ የልጅ ማለት ነው ጌይ ነው ምናምን ብለው ነበረ። ግን ደግሞ እኔ ጌይ ሰውም አልወደም ባይተወይ ግን ጌይ ስትሆኑ ማለት ነው ብዙ ከባድ ነገሮችን ስላሉ ማለት ነው ይደብራል። ግን ደግሞ ስለማላምን ነው። ግን ደግሞ ይሄን ያህል ያው በጣም ይደብራል ማለት ነው። ጌይ አትሆኑ ባይተወይ ማለት ነው። ጌይ ይከብዳል ማለት ነው ውዶችዬ። እንደን ሰው እና እንደዛ ብለው የነበረና ከዛ ብዙ ጊዜ አረቦችን እንደሚገጥመኝ ማለት ነው። እነሱም ስለሚከብዳቸው ነው ባይዘው ያስመስላሉ። እኛ እንደዚህ ነው ማማን ብሎ እያስመሰሉ አንቺ ላይ ፕሌይ እየተጫወቱ መኖር ይፈልጋሉ ማለት ነው። እኔ ግን አሁን ላይ በጣም አረብ ከሚሉ ክርስቲያን ነጮች ማለት ነው እንዲሁ አረቦች ይቻላሉ ማለት ነው። ክርስቲያን ነን የሚሉት ማለት ነው። እነሱም ሁላ እያስመሰሉ ነው እንጂ ክርስቲያኖች አይደሉም መሰለኝ የትንከረ ውስጣቸው እና እያስመሰሉ ወደድና ተፈቀርናት ምናምን ያሉ ከሚያሰቃዩሽ ማለት ነው። ደሰይም አላማ ነው ያላቸው እነዛ ሰዎች ማለት ነው። እንደልሶ እንዲሁም በቅርብ ሆኖ የፈለገውን ጠይቆሽ ማለት ነው እንደፈለገ የሚሆን ሁላ ይቻላል ማለት ነው። እኔ ይሄንንና ትራብል የነበረውን ልጆች ማለት ነው አላነጻጸራቸውም። ይሄ በአስር እጥፍ ይሻላል ከሱ። ምቀኛ እንደሆነ እሱም በጣም ምቀኛ ነው ማለት ነው። በጣም ምቀኛ ነው፣ ቡዳ ነው ባይ ዘ ወይ ማለት ነው። ይሄንንም እንደዛው ግን ደግሞ ይሄ ይሻላል። እኔ በአስር እጥፍ ይሻላል እለዋለሁ ማለት ነው። አንደን ሶ እንደዛ ስለሆነ ማለት ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ይሻላል ስላችሁ ማለት ነው። እኔ አይስማማኝም፣ ለጤናዬ አይስማማኝም፣ በጭራሽ አይስማማኝም። ህይወቴ ውስጥም አልፈልገውም በጭራሽ። ተንበርክኮ ስግዶ እንኳን እንትን ቢለኝም ማለት ነው ተስፋ ቤተሰቦቼም ስለማያግዙት እሱን ይሄንን ማለት ነው በጣም ደስ ይለኛል ማለት ነው። ቤተሰቦቼ ያው ቤተሰቦቼ ሲያግዙት እየደበረ ዝም ብለሽ የምትቀበዩን ሰው አለ ላይክ በጣም ኔጌቲቭ ሲሆኑብሽ እና በቃ ላይክ የሆነ አንሰማሽ ምናምን ሲሉሽ እስኪገባቸው ድረስ ትንሽ ትጠብቂያለሽ ማለት ነው። እነሱን እስኪገባቸው ድረስ ማለት ነው። ግን ደግሞ እሱ ማለት ነው ይሄ ትራብል የነበረው ላይክ በጣም ክፉ በውስጡ በጣም ብዙ ሴቶች ጋር ነበር እኮ የሚሄደው እሱ ልክ እኔን ሀይ ምናምን ቀን ከሌሊት ሀይ ምናምን እንደምትጻጻፈው ከዛ በላይ የሚጻጻፉ ሴቶች ነበረ። ፍቅረኛ ሚስት ሆነ ማለት ነው። እንደነ በቃ ምናምን ነገር ማለት ነው። እንደዛ እያወቁ ለምንድን ነው እኔ የሚገላምጡኝ ምናምን ያልኩ የነበረና እነሱም ሸውደዋቸው ሊሆን ይችላል። ባይደው ሂዝ ላየር ምናምን ተብሏል ማለት ነው። እንደን ሰው ጋር ሰዎች ልነግራቸው የምፈልገው ነገር ሆላንዳዊም ሊሆን ይችላል። አይ ዶንት ኬር ወደ ሀልዚ ስለማንነቱ ምንም አያገባኝም ማለት ነው። ስለዚህ እኔ እውነቱን ነው የምናገረው። ለማተብ እውነት ነው የምናገረው ማለት ነው። እንደም ሰው ወዶች ልነግራቸው የምፈልገው ነገር ማለት ነው ደግሞ እኮ እሱ በትክክል አይደለም ያወራኝ የነበረውን በቃ የሆነ ብራውን የሆነው ያለውን ማለት ነው አይደለም እሱ ብራውን የሆነውን ማለት ነው። እሱ ላይ መጠነኝ እኔ ምክንያቱ በጣም የጻድ ነበር ያለው ማለት ነው። እኔ ደግሞ ቢግ ሄርትስ ነው የምፈልገው ማለት ነው። ትልቅ ልብ ያለውን ሰው ነው የምፈልገው እና እሱ ለኔ አይመጥነኝም አይደለም የላከውን ሳይሆን ማለት ነው። እንደም እሱ ንቀቱም እስከዛ ጥግ ደበረ ማለት ነው ለኔ ማለት ነው። አንዳንድ ሰው ልነግራቸው የምፈልገው ነገር ማለት ነው እነሱን ወይም ደግሞ እንትን ለማድረግ ብዬ አይደለም እንደዛ የማደርገው ማለት ነው። እነሱን እንትን ለማድረግ ብዬ አይደለም እንደዛ የማደርገው ማለት ነው። እነሱ ደስ እንድለው ወይም ደግሞ ያንን ደስ እንድለው ምናምን ብዬ አይደለም እንደዛ የማደርገው። ሁላቸውም ዜሮ ናቸው። አንዳንድ ሰው ከህይወቴ ላስወጣቸው እፈልጋለሁ ማለት ነው። እንዲሁም ይሄን ነበር በቅርብ እንትን ያደረኩት ማለት ነው።
ስለዚህ ትዕብት አላቸው ሊጠይቁሽ እየፈልጉ የማይጠይቁት ነገር አለ ላይ ጓደኛው ምናምን ብትጋብስ ምናምን አለ ያንን ላገባው አልፈልግም ማለት ነው። እሱም በቃ ውሻ ነው ማለት ነው። አንዳንድ ሰው ውሻ ነው በቃ ላይ በጣም ይከብደኛል ማለት ነው። ውሻ ነው እንደዛ እንትን ፊሊንጉን ያልኳቸው ማለት ነው። የውሻ ፊሊንግ አለ አይደለም እንደዛ ነው መሰለኝ አይተንከ ማለት ነው። አንዳንድ ሰው እኔ እንደዛ አይነት ነገር እንትን አይመቸኝም ማለት ነው። ደግሞ የሆነ በጣም ሰነፍ ሰው አልወደም። በቃ ጠንከር ያለ ነው የምወደው እኔ በጣም ጠንከር ያለ ጨከን ያለ ሰው ነው የምወደው። እሱ ጨካኝነት ጨካኝ ሊሆን ይችላል ማለት ነው። ብዙ የሚጨከንበት ግን ደግሞ እኔ በክፉ አይደለም ጨካኝነት ያልኩት ማለት ነው። በጥሩ ሳይድ ነው ያልኩት ማለት ነው። አንዳንድ ሰው እኔ የምወደው ደግሞ በቅርብ ሆኖ እንደ ፍላጎቱ የሚናገር እዛ ተጨብጦ ካልጋ ስር ተቀምጦ ወሬ የሚያቦካና ሰው ላይ የሚጠቀም ሰው አልወደም። አንዳንድ ሰውም ልነግራቸው የምፈልገው ማለት ነው ይሄ ልጅ ማለት ነው ዛሬም ባየው ነገም ባየው ከነገ ወዲያም ባየው ለአመታት እንኳን ባየው ማለት ነው እዚህ አካባቢ ማለት ነው በጭራሽ ዞረ ብዬ አላየሁም ማለት ነው። አንዳንድ ሰው ልነግራቸው የምፈልገው ነገር ማለት ነው ይሄ ምንድነው ይሄ ሌሎችም ማለት ነው ሌላ ሀበሻ አይመቸኝም ማለት ነው። ግን ደግሞ ያለሁበትን ሁኔታ ባለሁበት ታይም የገጠመኝን ነገር እና የሚገጥመኝን ነገር ላካፍላቸው ብዬ ነው። ደግሞ ሌላ ነገር እንዳይመስላቸው እነሱም እንደሚሰሙት አውቃለሁ ማለት ነው። ስለዚህ እንዲሰሙትም እንፈልጋለኝ ማለት ነው። እንደነሱም ለነገራቸው የማፈልገውን ነገር ማለት ነው። ባይዘዌ አረቦች ማለት ነው ስድ የዓለም ስድ ማለት አረብ ነው። የዓለም መጀመሪያ ስድነት የተመነጨው በአረብ በኩል ነው። አይስወርቱ ጋር ነው የምላችሁ ማለት ነው። ከዛ ምን ያደርጋሉ? አይ በቃ አይስወርቱ ጋር ነው ሳምታይምስ እኮ እኔ አረቦች ማለት ነው ቢያቱን እንደ አጥንት ቆሻሻ ላይ የሚጥል ሆሎ እኮ ነው የሚመስለኝ። በጣም በቃ ላይ እንዴት አድርጋቸው ልገልጽላችሁ ማለት ነው። የሰነሱን ስድነት በቃ ላይ አይዶ ነው በቃ እየዞረባቸው ናቸው ስለዚህ እንትናቸው ከዛ ምንድነው እኔ እንዴት ደስ አይለኝም ባይተው ደስ አይለኝም ማለት ነው። ሰው ላይ የመረጥኩ እየመሰለኝ ነው እንጂ ብልግና አልወድም። ከዛ ማለት ነው እኔ ሰና አይላለኝ ማለት ነው። በቃ ዝም ብዬ ነው እንደዛ ምለው ማለት ነው። ሰው መፈትፈት በጣም ነው የሚመቸኝ ነው። በቃ ቢያሳዩኝ ኖሮ ማለት ነው እስከ ውስጥ ነበር የምገባቸው ለመፈትፈት ማለት ነው። ግን ደግሞ ይሄን ያህል ሰው መበርበር አልፈልግም እንጂ ብዙ ነገር ማወቅ የምፈልገው ነገር አለ ማለት ነው። አንተን ሰው ማለት ወዶች ካም ዳውን ሚካኤል ይላል ማለት ለራሴ ምንድነው የሚባለው ይሄ ምንድነው የሚባለው? አንተን ሰው የሆነ ደግሞ እኮ ወንዶቹ ማለት ነው ክብር የላቸውም። የእሱ ጓደኞች ማለት በሙሉ ነው የሚያየው ማለት ነው። አንዱ አለ ሁለተኛው ማለት ነው ማንም ሰው አከብረው ማይደወይ ማለት ነው። አንተን ከዛ ጓደኞቹ በሙሉ ማለት ነው በቃ ሁሉም ሊስሙሽ ሊቀርቡሽ እንትን ሊላላሱሽ ምናምን ነገር ነው የሚፈልጉት ማለት ነው። ከሱ አልፎ ማለት ነው የእሱ ነገርም የሚደብረኝ ነገር ነበረ ማለት ነው። የእሱን ይሁን ብዬ ምናምን ማለት ሳልፎ ማለት ነው ደግሞ ጓደኞቹ ማለት ነው ጓደኞቹ ቤት ውስጥ አንድ ቤት ውስጥ የሚያድሩት ማለት ነው እነርሱ በቃ እነሱ ሁላ እንትን አያደርጉትም ማለት ነው። እሱ ደግሞ ላይ በጣም ጥቁር ልብ ነው ያለው ማለት ነው። እሱ ፈትኖ የነበረ ምናምን ብያችሁ ነበር አይደለ? ሁሉንም ሰው እንትን የምንሰማው ምናምን ብሎ ከዛ እንትን ሳደርግ ማለት ነው ሰውየው ሳሚ ምናምን አለኝ ማለት ነው። እሱ ነው የላከው ባይ ዘ ወይ ማለት ነው። ከዛ ገረመኝ ማለት ነው። ከዛ እነዚህ እንትን ያሉትም ባይ ዘ ወይ እሱ ስለላካቸው አይደለም ከራሳቸው ውሾች ናቸው ማለት ነው። ስለዚህ ማለት ነው ወዶች እኔ እንደዛ አይነት ነገር አይመቸኝም። ደግሞ እኮ እሱ ምንም ነገር አይልም በቃ ምን ሰው ነው የሚያስብለኝ ማለት ነው። እንደዛ አይነት ወንድ ማለት ነው በቃ የሆነ ድርቅ ያለ ሰው ካልሆነ ማለት ነው እኔ አልወድም። ከዛ ምንድነው የሚባለው መሰላቸው ሌላ ጊዜ እኮ ላይክ ላንተ ክብር ካለው እኮ የፍቅረኛሽን ጓደኛ ወይም ደግሞ ዞር ብለህ እኮ አይመለከትሽም ማየትም እኮ የለበትም እንዴ! ምን አይነት ነገር ነው ማለት ነው። ደግሞ በአንድ ታይም በአንድ ቤት ውስጥ በአንድ አካባቢ ወይኔ ከሚያቅለሸልሸኝ ማለት ነው ከሚያስበለኝ ማለት ነው አንደኛው እሱ ነው። ከዛ ማለት ነው ምንድነው በጣም የምንቀው ደግሞ ልጁን ማለት ነው ባይደው ዝም ስልም ያኔ ዝም ብልም ማለት ነው ስለማፈር ነው ዝም የምለውና በቃ የማደርገው ነገር ስለማጣ ነው እንጂ አሁን ማለት ነው የሆነ ጓደኛው ሲሄድ የሆነ ጓደኛው መቶ ስልሽ ማለት ነው ወይኔ በቃ ላይ በጣም ነው የማፍረው እና ያንን ልጅ ደግሞ ዝም ይላል ማለት ነው። አሁን
እሱ ፊት ማለት ነው እሷን ሲረብሻት ማለት ነው ዝም ይላል ማለት ነው። በጣም ነው የምንቀው፣ ላይክ ልነግራችሁ አልችልም ማለት ነው። በጣም ነው የምንቀው ማለት ነው። እንደዛ ዝም የሚል ወንድ ማለት ነው። በቃ ላይክ በጣም ነው የምንቀው ማለት ነው። እንዲሁም በቃ ላይክ ንቀት ይሰማሻል። እሱ ሊሰማሽ ደግሞ ግዴታ ነው እንደልሶ እኔ እነዛ አይነት ስሜት ይሰማኛል ማለት ነው። እኔ ደግሞ ሰው በቃ መናቅ ምናምን ይባላል ማለት ነው። የምናቅ ነገር ይናቃል። ዳስ ወይ እንዲ የምናቅ ነገርም ይናቃል እንዴ ከዛ ማለት ነው ወዶችዬ በቃ አንቺ እሱ ጋር ያለሽ ማለት ነው እንደዚህ እንኳን ልትደረግ አይገባም ማለት ነው። ልትደፈር ይገባም ማለት ነው በጓደኞቹ ማለት ነው። በጣም ነው የሚደብረው። ጃስፋየ ጂሰስ ክራይስት ማለት ነው። ምንም ቢሉ ምንም ማለት ነው። ለዛ ስትነኪ ማለት ነው ዝም የሚል ወንድ ከሆነ ወይኔ እንዴት ዞር ብለሽ ታያለሽ ማለት ነው። ላይክ አሁን ወንዶች ካለው እንደማይወዱኝ እያወቅን ማለት ነው የምንቀርባቸው ወንዶች ማለት ነው ብዙ ጊዜ ሪስፔክት አይሰጡንም ማለት ነው። ከዛ ተዋርደን እንርቃቸዋለን ማለት ነው። ግን ደግሞ ይህን ያህል ማለት ነው ቦታ የሚሰጠን እና የሚቀርበን ወንድ ከሆነ ማለት ነው መጨረሻ ሌላ ወንድ እንድንካሽ አይፈልግም ማለት ነው። ደግሞ እንኳን ይገርም የሚለኝ አንዳንድ ወንዶች ማለት አመንኮልሽ አበድኮልሽ ምናምን ይሉሻል እና ከዛ ሌላ ጓደኛው ምናምን ሲንካ ምንም አይመስለውም ማለት ነው። በቃ ላይክ ፎቶ በል ያመጣሽ ምናምን አይመስላቸው ማለት ነው። አንተን ሶ በጣም ነው የሚደብረኝ። ከዛ ምን ይላል ማለት ነው አይ ቲንክ ያስፈራሩታል መሰለኝ ማለት ነው። ያንን አለን ነው ወደዛ አለን ነው በፊት ሰላም ምናምን ይለው ነበረ ማለት ምክንያት ግን ደግሞ እኔ አልወደም ምናምን አልኩት ማለት ነው። እሱ ነው የማወደው ምናምን አልኩት። እኔ ደግሞ ግልጽ ነው የሚናገረው ማለት ነው። ከዛ እንደዛ ሲለው ማለት ነው እንደዛም ላይ ምን የሚያ አንዳንዴ ሲጽፍለት መልስ አይመልስም ማለት ነው። ከዛ እሱ ይጽፍልኛል ማለት ነው። ከዛ እሱ ይጽፍልኛል እና ለሱ መልስ እሰጠዋለሁ። ግን ደግሞ በውስጥ ምንድን ነው የሚባሉት ይነጋገራሉ ማለት ነው። ሲነጋገሩ ደግሞ ምን እንትን ያላል እያስፈራሩታል ማለት ነው። ያስፈራሩታል ደግሞ ጥቅም አለ ማለት ነው። ከዛ ማለት ነው ይጠቀምብሽ ላይ ማለት ነው። ይገርማል ማለት ነው። የሰው ነገር ማለት ነው። አንተን እሱ ጓደሽ ምንጭም እኔ እንዲሁም እኮ ከጓደኞቹ ሁሉ ማለት ነው እሱ እንትን ማድረግ አቅቶት ማለት ነው። እኔ እኮ ራሴ ነበር እኮ በእንትን ያዝኩት ማለት ነው። ከጓደኞቹ ሁሉ መሀል ገብቼ ማለት ነው እሱ እንኳን ተዋት ምናምን አይልም ነበረ ማለት ነው። እኔ ግን ወደዛ ዞር ብሎ ምናምን እያልኳቸው በቃ እሱን መሀል አውጥቼ ማለት ነው በኃይል ወጥቼ ነው እንትን የቀረብኩት ማለት ነው። ገረመኝ ነገር ማለት ነው። ከዛ ይናገረኛል ማለት ነው። ከዛ ማለት ነው በደው ፍቅር አልነበረኝም። መጀመሪያ እየዋሸሁ ነበር እየቀለድኩባቸው ነበር እና ከዛ ቀልዱ ተቀለደብኝ ማለት ነው። ቀልዱ መልሶ ቀለደብኝ ማለት ነው። አሽወርዶ ጋር ማለት ነው። ቀለድኩበት ማለት ነው። ትንሽ ደስ ስላለኝ ግን ደግሞ እሱ ከመጀመሪያው ነው ደስ ስላለኝ ማለት ነው። ስለዚህ ደስ አለኝ ሌሎችን አልፈልጋቸውም ምናምን አልኩት ማለት ነው። መጀመሪያ ከነሱ ታናሽ አለና እሱ ነው እየተዋወቀኝ ማለት ነው። መጀመሪያ ግን እኔ ራሴ ነው በለው እንትን ያልኩት እወዳለሁ ምናምን አልኩት። በጣም ምናምን ቢያልኩት ማለት ነው። ይሄ ሰማሌ መጣ ነበር ውስጥ ምናምን ሲለው ማለት ነው አልወጣልሻለኝ ማለት ነው። እወድሃለሁ ምናምን አልኩት ማለት ነው። ወንዶች አትቀረቢ እንደዚህ ያደርጉሻል ምናምን ሲለኝ ማለት ነው እወድሃለሁ ምናምን አልኩት ማለት ነው። ቤት ማለት ነው ምን ታደርጋለህ አንተ ወንድ አይደለህ እንዴ? ምን ጥሩ ነገር አስበህልኝ ነው የሆነ ውሻ ምናምን ኩርኩር ምናምን ብዬው ማለት ነው። ጥቁርዬ እንትን ነው የሚያክለውና ድንቡልብል ያለ ነው። ከዛ አስወጣሁት ማለት ነው። እሱን ቀጥታ ውጣ ምናምን ብዬው ማለት ነው። ከዛ እንደዛ ማለት ነው። ከዛ ማለት ነው ወዶች ለዛ ምን ተመጣለህ ወደዋለሁ ምናምን አልኩት ማለት ነው። ከዛ ልጁ ደግሞ ውይ እያለ ነው ጭንቅላቱን ዞረብኛል ምናምን እያለ ማለት ነው። ዝም ብዬ እንደሆነ ስላውቅ ማለት ነው። በጣም ቀጫጫ ነው ሬሳ በቃ ከመቃብር ፎርፎ እየወጣ ነው የሚመስለው። ወደ 19 ዓመቱ ነው። ትንሽ ልጅ ነው እንደ እኔ አሰቡት 30 ዓመቴ ነው። ከዛ ማለት ነው ቁጭ ብለን እያወራን ነበረ። ሰውዬ እሱ በጣም ታጽነታለሁ እና ያወራል በቃ እንደዚህ ምናምን እያለኝ ማለት ነው። ከዛ ማለት ነው ደፈር ደግሞ ምን ቢላይ ጥሩ ማለት ነው እሱ ልተወው ባይደው ማለት ነው። ነገር የኔ ምላስ ሰበብ ያመጣል ማለት ነው። ከዛ ማለት ነው ወዶቼ እንደዛ እያወራን ነው። ከዛ አንተ ደግሞ አልወደህም ምናምን አልኩት። ደግሞ እኮ ወይኔ አንተ ደግሞ ከሴት ጋር ተኝተህ ትችላለህ ወይ ምናምን አልኩት ማለት ነው። እሱ ሲያወራኝ ምናምን ማለት ነው። እኔ ወሬኛ ነኝ እና ከዛ እንደዛ ሲለው ማለት ነው አንተ እኮ ሴት ጋር ትተኛለህ ወይ 19 ዓመቴ ነው። ግን ደግሞ 19 ዓመቴን መሆኑን ሳይሆን በጣም ቀጫጫ ነህ እንዴት ትችላለህ ምናምን አልኩት ማለት ነው። ከዛ እንደዛ ሲለው እንደዛ እያለን ተጣላን ማለት ነው። እየተጣላን ምናምን ነገር ነበረ ማለት ነው። ከዛ ነው እሱም አገኝ ነው ምናምን ሲለኝ ችግር የለውም እኔ ግን ነው ወደድኩት ምናምን አልኩት ማለት ነው። ከዛ ማለት ነው በጣም ብዙ ነገር የተናገርኩት ማለት ከዛ የሆነ ደግሞ 15 ዓመቱ ኢራቄ ነው ባይደወይ
ወደድኩሽ አይልም ማለት ነው። ከዛ ነው ነይ ቶለት ግቢ ያለኝ። ቶለት እንግባ እንዴ የሆነ ቶለት የሆነ እሱን የማይስወርቱ ጋር በቃ ይሁን ማለት ነው። በቃ አፈር እስክበላ ነበር ካፈር ጋር እንትን የማደርገው ማለት ነው። ካፈር ጋር አይስወርቱ ጋር ሲናገራቸው ዝም ብለው የሚያናድዳችሁ ሰው አለ ማለት ነው። የሆነ ኢራቅ ነው ኢራቅ ነው ባድዊ ኢራቅም ባይሆን የሆነ ኢራቅ ነው ባድዊ ኢራቅ እና ኢራቅ ይለያያል እንዴ የሆነ ነውና አይስወርቱ ጋር 15 ዓመት ነው ባድዊ ውሻ ማለት በቃ ከዛ ወይ በጣም ያቅለሸልሻሉ ባድዊ የአረቦች ስር በጣም ለማጭው እሱ ላይ ያቅለሸልሻል ማለት ነው። ከዛ እሱ ተከራከረኝና በቃ አይስወርቱ ጋር እሱ ሳይ ቦሚት ይመጣኛል ማለት ነው። አይ ቲንክ ይሄንን ወዶ ስለነበረ መሰለኝ አይ ቲንክ ብዙ እንትን አይደብረኝም ማለት ነው። ግን ደግሞ ላይክ እኔ የሆነ በቃ ሽታ ወይ የሆነ እንትን ነገር ካየሁበት ወንድ ላይ ነው የሚያደርግ ያስመልሰኛል። ያኔ እንኳን ዝም ብዬ አልፋለሁኝ ማለት ነው። ትንሽ ሴት ልጅ ትንሽ ቆይቶ እዚህ ይወጣባታል ምናምን ይባላል ምናምን በቃ ያስመልሰኛል ማለት ነው። ከዛ ምንድን ነው የሚባለው እሱ ማለት ነው። ከዛ ማለት ነው የአረቀኝ ነው 15 ዓመት ልጅ ብሎ ባይደው እኔን አፈቀርኩሽ ወደድኩሽ ምናምን ይለኛል ማለት ነው። ወይኔ ተደፈርኩኝ ማለት ነው። እንዴ 15 ዓመት ልጅ እኔ 16 ዓመቴ ነው አስቡት። እንኳን ትንሽ እንኳን የሚጠጋጋው ቢሆንስ ወይ 20 ወይም ደግሞ 18 ወይም እዛ አካባቢ ቢሆን እኮ ችግር የለውም ማለት ነው። እስከ 20 ቢሆን ችግር የለውም ማለት ነው። እኔ አስቡት ማለት ነው። አስቡት 20 በጣም ትልቅ ነኝ እኔ ካሱ ማለት ነው። እኔ ከዛ ማለት ነው ልጅ አይስወርቱ ልጅ ነው እሱ ልጅ ነው ግን ደግሞ ውሻ በቃ ያለ ደግሞ ከዛ ማለት ነው በቃ ሱሪውን ከፍቶ ማለት ነው እንትን እዚህ ምግብ ቤት ላይ ማለት ነው ቤት ውስጥ እንኳን አጋኘኝ መጨረሻ ላይ ከዛ እኔ ባደዊ ባህላዊ አይደለሁኝም ማለት ነው። ከዛ ምን እላቸዋለኝ እዚህ ጎረቤቶች ያሉ ማለት ነው እኔ ወንድ ቤት አልገባም ምናምን እላቸዋለኝ ማለት ነው። ከዛ ወንድ እኔ ቤት አላስገባም እላቸዋለኝ ማለት ነው። ከዛ የኔን ልጅ ሲጠራኝ ደግሞ እመጣለሁ ችግር የለውም ምናምን ብዬ እሄዳለሁ ማለት ነው። የትኛውንም ቦታ ማለት ነው። አንተን ሶ ጋይስ በጣም ነው የሚገርመኝ ማለት ነው። እንደርሱ እኔ ባህል ምናምን አይደለም ሁሌም ነገረኛ ነኝ እና እንደዛ ነው የማደርገው ማለት ነው። እየፈለኩትን ሰው እንደፈለኩት ነው የምሆነው። እያልፈለኩትን ሰው ደግሞ እንደዛ ብዬ እኔ ወንድ ቤት አልገባም ምናምን እያልኩኝ ነው። ወንድ ቤት አልገባም እንዲሁም አይደለም አንተ ቤት አልገባም ይደብረኛል ምናምን እላለሁ። አንተ ሰው ወዲህ የፈለኩትን ነገር ነው የምናገረው ማለት ነው። ሰው ምንም ሆኖ አይታየኝም። ምንም ሆኖ አይታየም ስላሉ እሱ ሪስፔክት አለን። ግን ደግሞ ፊታቸውን እያየ ነው እንደዛ የምለው ማለት ነው። እኔ በጣም አይኔ በጣም መጽሐፍ ነው ባይዘው በቃ ላይ እንደ መጽሐፍ ነው የሚያሳየኝ ማለት ነው። እንደዚህ የሚያነቡት አይኔ እንደዛ አድርጎ ነው የሚያሳየኝና እንትን ያደርገኛል ማለት ነው። ግን ደግሞ በጣም እንትን የማደርገው ነገር ሰው የኔ ያህል ይደፍረኛል ብዬ ግን አላስብም ማለት ነው። ሀበሻ እዛ ሀገር ያለ ሀበሻ ባይዘው ያቀርሽልሻል ማለት ነው። ያስመልሳሉ ማለት ነው። አይደለም አይስወርድ ጋር ማለት ነው። የሆነች ሀበሻ ነበረች ደግሞ ራሷ እንደዛ ስለይ ነበረች ማለት ነው። ኤርትራውያኖች ተዋቸው ማለት ነው። ሙስሊማቸው ክርስቲያናቸው ማለት ነው እንትን አይደው ማለት ነው። እዚህ ሀገር ማለት ነው። ወይኔ በጣም ነው የሚያሰልፈው። ኢትዮጵያዊ ናቸው። የሆነ ኢትዮጵያዊ አለ። ኢትዮጵያዊ ነው ኦሮሞ ነው አይቲ ካላቀው አቀራጭ በኦሮምኛ ወራ ነበር ማለት ነው። በኦሮምኛ ወራ ነበር ያስመልሳል ያቅለሸልሻል ባይደው ማለት ነው። ገና እንትን ኢትዮጵያዊ ነው ግን ደግሞ ሽቶ ማለት ነው ያደርጋል ማለት ነው። ፌንት ያስነቅላል ማለት ነው። ኢትዮጵያቸውን ባይደው ከልብ ያወጡት ማለት ነው። ባይደው እንትን ሆኖ ተበዝብዘው ተመውዘው ነው የሚወጡት እና በጣም ፒው ያደርጋሉ ያስመልሳሉ ማለት ነው። ይገርማችኋል። ገና እያለ ይሸታል ማለት ነው። ቀጭን ነው ቀይ ነው ብሎ አለ ማለት ነው። በዛ ላይ ተንኮል አላቸው። አንዳንድ ሰው ወደች ልነግራችሁ የምፈልገው እና ጋር ማለት ነው። ግን ስራው በጣም የሚደብረኝ ልጅ ማለት ነው። ተንኮል ምናምን ነገር ማለት ነው። ተንኮል በዛበት ነው። በጣም አስጠላኝ ማለት ነው። አስጠላኝ እኔ ላይ ብር ይቀበላል ማለት ነው። ባይደውይ ማለት ነው። ሀብታም ሆኗል እኮ እኔን ከቀረበ በኋላ በቃ ገንዘብ ስልክ ገዝቷል ምናምን ነገር አይፎን ገዛ ምናምን
አይፎን የኔ እንኳን አይፎን ዋዝ አይፎን ገዛ ምናምን ነገር በጣም ያለፈለት አይስበርቱ ጋር ማለት ነው። ሰራልኝ ማለት ነው። አንተን ታዲያ ምን ሊያደርግ ማለት ነው? እዚህ እኮ ተቀምጦ እንትን ድንጋይ እያወቀ ነው የሚወጣው። እኔ ወዶችዬ ልነግራችሁ የምፈልገው ነገር ማለት ነው። እኔ ማንንም መጫወቻ ራሴን የማደርግ እንዳይመስላችሁ ማለት ነው። ባይ ዘ ወይ እንደዛ ጥቅም የሚያገኙ ሰዎች ታዲያ እንዴት አድርገው ይልቀቁሽ? ይለጠፉብሻል በግድ ፍቅረኛዋ ነኝ፣ ዘመድዋ ነኝ፣ እህቷ ነኝ፣ ወንድሟ ነኝ፣ ውሽማዋ ነኝ እንድንረው እያለ ልጥፍ ነው የሚሉብሽ ማለት ነው። ታዲያስ ምን ያድርጉ? እነሱ ምን አጠፉ? እነሱ ነው የሚሰሙ ሰዎች ናቸው እንጂ ክፉዎች ማለት ነው። ታዲያስ እነሱ በነፃ የሚሰሩ መሰላቸው እንዴ? በዳው የኔ እኮ ከገንዘብ በላይ ራሴን እወዳለሁ። አንደረሰው ጋይስ የኔ ያለ ወራ አልፈለኩኝም ነበር። ወይኔ ሴትዮዋ ደግሞ ቪዲዮ ምናምን እያለች ታስቸግረኛለች። አንደርኩት ጋይስ ዛሬ ደግሞ አልተኛውን ምን ሊሆን ነው? ማክሰኞ ነው። ማክሰኞ ጠዋት አለ ማለት ነው። እያወራው ማለት ነው ከማታ ወደ ጠዋት ባደወይ ገና አይነጋም እዚህ ማለት ነው። ገና ለሊት ማለት ነው። እንደሰማችሁ ነው ውዶችዬ ማለት ነው። ከዛ እንዴት ሊለቀኝ አይለቀኝም እኮ አይላቀቁሽም ማለት ነው። እንደዛ ያደርጉት ታዲያ ምን ያደርጉ ፕላይ ያደርጉ ማለት ነው። አንቺ እንዳውን ሲያደርጉሽ ማለት ነው። እነሱ የሚያደርገኙት ብዙ እንትን አለ ማለት ነው። ስለዚህ ቀን ከዳለች አንቺ እንዳውን ለማድረግ እንትን ነው የሚያደርጉት ማለት ነው። ባይ ዘ ወይ ሌሎችም ጓደኞቹ ማለት ነው ቡዳዎች ናቸው። ባይ ዘ ወይ እሱ ከሱ የባሱ ቡዳዎች ናቸው ማለት ነው። እሱ ጋር እንትን የሚቀመጡት ነው። እሱ ደግሞ ፈሪ ነኝ እንግዲህ አለ በቃ ሴት ነው የምጠማው ባይ ዘ ወይ ማለት ነው። ከዛ አንተን ሰው ውዶችዬ ማለት ነው መጀመሪያ ላይ ማለት ነው እንትን ያለው ማለት ነው ኬቪን ምናምን ሲለኝ ነበረ። ከዛ በኋላ ልጁ እንዳለ ቅይር ስል ማለት ነው እኔ ደግሞ ቅይር አደረኩት ማለት ነው። ለምን እንደሆነ እንኳን አላውቅም። እኔ እንግዲህ በትክክል እንትን የማደርገኝ ሰው ማለት ነው በትክክለኛ የማያምን ሰው መጨረሻ አላቀርበውም። እኔም አረቦችን ለምን እንደሚረዱኝ ታውቁታላችሁ ማለት ነው። ላይክ ጀስት እንደ ጓደኛው እንኳን እንዳይቀርባቸው ማለት ነው የሚያደርገኝ ኤሪትሪያ ስለሚሉ ማለት ነው። ለዛ ነው የሚደብርኝ ማለት ነው። ደግሞ ይሄ ልጅ ኢትዮጵያ ምናምን እንትን አልኩት ማለት ነው። እኔ አስባልኩት ማለት ነው። ኢትዮጵያ ውስጥ ነበርኩ ምናምን ስለምትሰራልኩ የሆነ በቃ ኢትዮጵያ ውስጥ ቆንጆ ወንዶች አሉ ምናምን ወይ ምናምን አለኝ ማለት ነው። እኔ ቆንጆ ወንዶችን እየመረጥኩ የሚቀርብ ምናምን ስለሆነ አይደንቀ በጣም እየተንከባከብኳት ነው። ፍቅረኛዬ ናት ታዲያ ፍቅረኛ እየተባለ ነው ባይ ዘ ወይ ማለት ነው። ዝም ብለን አይደለም የተቀራረብነው ማለት ነው። ቀስ በቀስ ነው የተቀራረብነው ማለት ነው። ከዛ ውዶችዬ ማለት ነው። እኔ ደግሞ ካዲ ብቻ ሳይሆን በጣም ነው ሰውን የማዋርደው ማለት ነው። ትንሽ ነገር ካጋኘሁበት ማለት ነው በጣም ነው የማዋርደው ነው። መቼም የአኳት ቤት እንትን እያደረግኩ የሚፈዝን ምናምን እንዳይመስላችሁ ማለት ነው። ለአኳት ብዬም ማለት ነው ለማይተ አኳት ነው አይስወርቱ ጋር ማለት ነው። ለገንዘብ ብሎ እኮ ነው የሚያሳልፈው የሚሰጠው ሚስቱን ማለት ነው። እኔ እኮ ብዙ አረቦች ማለት ነው በቁጥር የማይቆጠሩ አረቦች ማለት ነው ለማይረባ ገንዘብ በጣም ለትንሽ ገንዘብ ብሎ እኮ በጣም ነው የሚሸጡሽ ማለት ነው። እኔ ጋር ሁሌም እንትን የሚያደርጉት ከሀበሻ ጋር ተስማምቶ ማለት ነው መሀል የሚገቡት ለምንድን ነው? ለገንዘብ ብለው ለሃይማኖት ወይ ለሀገር ምናምን ብለው አይደለም፣ ለገንዘብ ብለው ብዙ ነገር እንትን የሚያደርጉት ማለት ነው።
እንደነሱ እንደዛ ናቸው እነሱ ማለት ነው። ምንም ቢወድሽ አረብ ከሃዲ ነው ማለት ነው። ቡዳ ነው። እንደነሱ ወዳቸው ያለ ነገራቸው እያምፈልገው ነው። ሀበሻ ባይ ዘ ወይ እንደዛ እንደሆነ ስለማውቅ ምንም አይመስለኝም። ባይ ዘ ወይ ሀበሻ ስራው ነው ማለት ነው። ሀበሻ ስራው ነው ባይ ዘ ወይ ሀበሻ ያለውን ነገር እያሰበ እንትን ያደርጋል ማለት ነው። የሚያደርገው ብዙ ሀበሻ አለ ማለት ነው። በቃ ያልሆነ ነገር ላይ እኔ ግን በጣም ይሄ ሁሉ ሰው ጉቦ ተቀብለው ይሄን ሁሉ ነገር የሚያደርግ ከሆነ ማለት ነው። ወይኔ ግን ስንት ብር ስንት ደክማችሁ ማለት ነው። ብራችሁ እኮ ጥቅም አይሆንም ማለት እኮ ነው። ባይደው ጥቅም ላይ አይውልም ብራችሁ፣ ጥቅም ላይ አታውሉትም። እሱ ምንድን ነው? እሱ ምን ይመስላችሁ? ኃጢአተኞች ናቸው። ይስወጥ ጋር እኛ እኮ በእናንተ ኃጢአት እንትን ብለን እኮ ሁላ ብራችን ማለት ነው እንደዛ አይበረከትልንም። በቃ እንደሚሄድ ሁላ እናቅም ማለት ነው። ስወርቱ ጋር ማለት ነው። እንደነሱ እንደዛ የምታጠፉ ሰዎች ማለት ነው በጣም ኃጢአተኞች ናቸው። በቃ ኃጢአተኞች ስለሆናቸው ማለት ነው ብራችሁ የት እንድጠፋባችሁ እንኳን አታውቁም ማለት ነው። ብራችሁ እንደዛ ብሎ ይጠፋል። ዝም ብላችሁ ብራችሁን አታባክኑ ማለት ነው። ለአረብ እንትና እንጠብቀልን እንትን አድርገልን እያላችሁ ማለት ነው። አድርገልን ደግሞ በጣም ነበር እኮ የሚጠብቀኝ ማለት ነው። በጣም ነበር የሚቀናው፣ በጣም ነበር የሚጠብቀኝ። ደግሞ እኔን ያገኘኝ ማለት ነው። ምድሪቷ ብትጠፋ ማለት ነው፣ ብትጠቀቅ ማለት ነው። እኔን ያገኘኝ እሱ እዚህ አለባቸው ወይ ስሜት አለባቸው ወይ አስወርቱ ጋር ማለት ነው። ስሜት የሌለው ሰው ደግሞ እኔ የሚመችኝ ማለት ነው። የእናንተን ኃጢአት የምንሸከመው ለምን መሰላችሁ? በእናንተ ሀገር ስንጠራ ይህ በእናንተ እንትን ስንይዝ ማለት ነው። የእናንተን ሃይማኖት የእናንተን ነገር ወደኛ ስታላፈኩን ማለት ነው። እንደዛ ብሎ እንትን ይሆነብናል ማለት ነው። ምንድን ነው የሚባለው? ይሄ ኃጢአታችሁ ልክ እናንተ ምንም ነገር እንደማታገኙ ማለት ነው። እኛም እንደዛ ኃጢአታችሁ ማለት ነው ተካፋይ ነው የምንሆነው እንጂ ግን ደግሞ እኛ አለን ማለት ነው። የራሳችን በረከት ማለት ነው። አንድ ቀን እንኳን ለራሳችን ይሆንልናል ማለት ነው። እኛ ጥሩ ልብ ካለን እናንተም ጥሩ ልብ ካላችሁ ማለት ነው። እና ብቻ አይደለም ጥሩ ልብ ያለ ነው ባደወኝ ማለት ነው። ይሄን ላካብደው እና ሰው ወዶቼ ልነግራችሁ እያመፈልገው ነገር ማለት ነው። ይሄ ምንድን ነው የሚባለው? ልቤ አይረካም ወተቱ እንትን ካላደረኩኝ ማለት ነው። ሰው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው። ላስት ደግሞ ምን ሊላችሁ ፈልጋ ነው መሰላችሁ? እኔ እኮ ብዙ ሰዓት ሲፈጅብኝ ማለት ነው ቪዲዮን እንደዚህ በጣም ይደብረኛል ማለት ነው። እንደ ቪዲዮችን ማሰማቸው ነው እዚህ ሀገር ማለት ነው። የሚመችሽ ሀበሻ አለሽ ወይ ምናምን ብትሉ አንድ የሚመችሽ ሀበሻ የለኝም። አንድ የሚመችሽ አረብ የለኝም። አንድ የሚመቸኝ ሰው የለኝም። ላስዋይ ለስ ኦቨር ማለት ነው ሀበሻ ማለት ነው። የሆነ ነበረች ወይ እኔ ባይ ወይ እዚህ ካየኋቸው ማለት ነው ሀበሾች ማለት ነው የሆነ ኢሮብ ነበረ ማለት ነው ደስ የሚለኝ ማለት ነው። የሆነ ኢሮብ ነበረና አይስወርቶ ጋር ማለት ነው ባይ ወይ ከዚህ የተረበል ከነበረው ሁላ ማለት ነው ግልጽ ይናገራል ማለት ነው። ግልጽነቱ በጣም ነው ደስ የሚለው ባይ ወይ ማለት ነው። ቀይ ነውና በጣም ነበር ግልጽ ማለት ነው። የሆነ እንትን ሆኖ ማለት ነው እና ግልጽ ነው፣ በጣም ግልጽ ነው የሚናገረው ማለት ነው። የሆነ እንትን ብለው የሚናገሩትን ነገር አለ አይደለ? ደግሞ ሰው በጣም የሚያምነው እንደን ሰው እንትን ሆነ ምናምን እንትን ስለማየው ማለት ነው። እሱ ብቻ ደስ ይለኝ ነበረ እውነት እናገር ከተባለ ማለት ነው። እዛ ሀገር ገብቼ ማለት ነው። ግን ደግሞ እሱ ኢሮብ አይደለሁም ነበረ የሚለው ችግሩ ማለት ነው። አላም ወዶችያ አሬ ደግሞ ኢሮብ አይደለሁም ምናምን አልልም። ምን አገባኝ ሰው ላይ ፕሌይ መጫወት እንጂ እኔ አላማ ነበረኝ ማለት ነው። አንደን ሰው ወጣት ነው ለወጣት የሚሆነው አይስወርቱ ጋር ነው የሚላችሁ ማለት ነው። ከአሮጌቱ ጋር ከማይሆናቸው ጋር የምትለጣጥፉ ሰዎች ማለት ነው። ከዛ ልጁ ማለት ነው
ከዛ እኔ ባይ ዘ ዌይ ማለት ነው እሱ ጋር እንዲሁም በቃ ፍቅር ይዞ ነበረ። እውነት ልናገር ከተባለ ማለት ነው የሆነ ታይም ላይ ፍቅር ይዞ ነበረና ከዛ ፍቅር ሲይዘኝ ደግሞ እኔ ደግሞ አላፈቀርኩሽም አለኝ በተራው ማለት ነው። መጀመሪያ ደግሞ እሱ ምናምን ሲለኝ ማለት ነው እኔ ደግሞ ዞርኩበት ማለት ነው። ኩሬዝ ነኝና እንጂ ማለት ነው እዚህ ሀገር የተመቸኝ ሀበሻ የለም፣ የተመቸኝ እንትን የለም፣ ምንም የለም ማለት ነው። ባይ ወይ ማለት እሱም እንትን ስለሆነ ሳይሆን ማለት ነው ይሆናል አይደለ በቃ የሆነ የማይረባ የሚጎትት ወሬ አለ አይደለ አይስወርቱ ጋር ማለት ነው። እኔ የሚጎትት ወሬ ተጎታት አልወድም ማለት ነው። የሚጎትት ሰው አለ አይደለ አይስወርቱ ጋር እንደዛ አይነት ሰው አይመቸኝም ማለት ነው። ሰው ማለት ነው ምክንያቱም ብዙ ሰው እንደምትልጥፉብኝ አውቃለሁ። ብዙ ሰው እንደምትለጥፉኝ ሰው ስለማውቅ እኔ ራሴ ብናገር ይሻላል ብዬ ነው እንጂ እሱን ነገር መናገር ፈልጋለሁ እንደምናገረው የሆነ ምንድን ነው የሚባለው ይህ ወደዚህ እንዳልገዳ ናቸው ባይደው እሱ እንዳልገዳ ነው። ግን ደግሞ እሱ ነበር የሚመቸኝ በቃ ልክ የሆነ በቃ ልቡ በቃ ነፃነት ያለው በቃ እንትን የሌለበት ማለት ነው። በቃ ችግር የሌለበትን ሰው አለ አይደለ? እንደዛ አይነት ሰው ይመቸኛል። እኔ ደግሞ ችግር ያለብኝ እናንተ ያልገባቸው ነገር ማለት ነው ለብሔር ለምናምን ነገር ምንም ግድ የለኝ ማለት ነው። በብሔር ለይታችሁ ሰው በብሔር እንደሚወደድ ወይም ደግሞ በሀገር ወይም ደግሞ እኔ በቃ በእንደዚህ በዘር እየቆጠርኩትን እንደማደርግ ምናምን ከመስላችሁ በጣም ተሳሳችኋል ማለት ተሸውዳችኋል ማለት ነው። ምንም ብሔር ምንም አይመስለኝም ማለት ነው። ግን ደግሞ አላማዬን አልረሳም። በጣም እልህኛ ነኝ ምናምን ነገር ማለት ነው። ዝም ብዬ ደግሞ ያልተመቸኝን ሰው እየተመችቶኛል ምናምን ብዬ አወራለሁ ማለት ነው። እኔ ብዙ ጊዜ ማለት ነው ለመጀመሪያ ጥቁር ወንድ የተመቸኝ ሊቢያ ላይ ነው። ባይደው ይልቅ መጀመሪያ ሊቢያ ስገባ ማለት ነው ካባ የነበረውን ሻባ ይመቸኝ ነበረ ማለት ነው። ከዛ በኋላ ግን ማለት ነው እዚህ ማለት ነው ኤሮፓ ገብቼ ማለት ነው እሱ ብቻ ነበር የሚመቸኝ እውነት እናገር ከተባለ ማለት ነው። እሱ በቃ እሱ ማለት ነው አይስወርቱ ጋር ማለት ነው ይሄ ሁላ ምንም ነገር አልረዳኝም ማለት ነው። እሱ ትንሽ ይሻላል አይስወርቱ ጋር ማለት ነው እንጂ እዚህ በጣም በሚያስጠላ ሁኔታ ላይ ነበርኩኝና እና በጣም ነቃ ያለ ማለት ነው አይስወርቱ ጋር እንዲሁም በቃ እኔ ንቀው ነበረ መጀመሪያ ላይ ማለት ነው ንቀው ነበረ። ግን ደግሞ ልጁ ልጅ ነው ደግሞ እኮ በቃ እንትን ነው በቃ ላይ በጣም ፍሪደም ሳይበት ማለት ነው ክፉ አይደለም። ግን ደግሞ ምን ያህል እንትን ይሆናል ልጅ ነው በላም ያልኩኝ ማለት ነው። ልጅ አይደለም ራሱን ልጅ ያድርግ ፈልጎ ነው እንጂ ትልቅ ነው። ከዛ ማለት ነው እንትን የሚባለው ይሄ ከዛ ልጁ ለካ ያስባል ማለት ነው። ሰው የሚያስብ ምናምን እንደሚመስላችሁ ሰዎች ያስባል ማለት ነው። አሁን ላይ በጭራሽ ፊታቸው ሁላ ማየት አልፈልግም። እሱም ሁላ በጣም ግን እሱ ምንም ነገር አላደረገኝም። አንደር ሰው ወዶች ይየለ ምክራቸው ያበፋላ ነገር ማለት ነው እንጂ እኔ ባይልቡ እዚህ ሀገር መጥቼ ማለት ነው በተለይ ለፍቅር ከጠየቀኝ ብራውን ወንዶች ኤርትራ ተብለው ሌላ ሀገር ተብለው የሆነ ዋላ ኢሮብ ተብለው ወይ የሆነ የኦሮሞም ተብለው የሆነ ተብለው ማለት ነው እዚህ ሀገር ገብቼው ብራውን የተባለ ወንዶችን ማለት ነው ነበር የሚያላቸው ማለት ሲያስጠሉ ንገራቸው አልችልም ማለት ነው። በቃ ከሊቢያ ጀምሬ ማለት ነው እስከዚህ ድረስ ማለት ነው አይስወርቱ ጋር ብራውኖች እነዚህ ጥቁር ወንዶች በጣም ይጠላዋቸው ማለት ነው። አይስወርቱ ጋር በቃ እኔ ድሮም ወደው ቀይ እስከ ነጭ ነው። አሁንም የሚመቸኝ ቀይ እስከ ነጭ ነው። ወይ ነገራቸው የምፈልገው ነገር ማለት ነው። እዛ ምርጫ ላይ እንትን የማደርገውን ነገር ልንገራቸው ማለት ነው። ሴት ሁላ አትመቸኝም ማለት ነው። ወንድ ሳይሆን ማለት ነው በቃ እኔ ቀይ ነኝ። በቃ እንደኔ አይነት ሴቶች ይመቸኛል። ከዛን ቀጥሎ ነጮች ይመቸኛል። እንደኔ ነጮች ሁላ ደስ ይላል አይስወርቱ ጋር ማለት ነው። አልወድም ግን ደግሞ በሁለተኛ ደረጃ በሶስተኛ ደረጃ ደስ ይላሉ ማለት ነው። ምንድነው የሚባለው መሰላችሁ? ይሄ ምንድነው መሰላችሁ? እንትን ነበር መሰላችሁ? ምንድነው መሰላችሁ? ይሄ
ግን ደግሞ የትኛውንም ቡላ አልወድም ማለት ነው። የትኛውንም አይነት ቡላ አልወድም። ግን ደግሞ እኔ ብዙ ጊዜ እንደዚህ ነው እንደዛ ነው ምናምን እስኪ ላይ ሰው አልጠብቅም። አይካሄድ ነው እንዴት እንደማደርገው አላውቅም። ሰው ቀብ ነው የማደርገው በአንድ እንትን ውስጥ ማለት ነው። አንዳንድ ሰዎች ብላቸው ባይዘው ምክንያቱ ስለምገባኝ አንዳንድ ልጆች ማለት ነው ይገባኛል። ግን ደግሞ ይሄን ያህል ውስጣቸውን ላውቃቸው አልችልም ማለት ነው። አንዳንድ ሰዎች ልነግራቸው የምፈልገው ነገር ማለት ነው እንደዚህ ነው እንደዚህ ነው ስለኛ ነው የምላቸው ባይዘው ማለት ነው። ሰውን የሆነ ወረድ ያመጣልኝ ምናምን ሲመጣ አንዳንድ ሰው ግን ሌሎች ግን በጣም ይቀበላሉ ነው ራሳቸውን ያሳምማሉ ማለት ነው። ወይ ሲያሳዝነው ተው እንጂ ነው የምላቸው ማለት ነው። እኔ አንተ ማለት ነው ወደችዬ ወይኔ ጆሮ እኮ ወይ ተጫውታብኝ ነበረች ማለት ነው። እንደ ምንድን ነው የሚባለው መሰላቸው? ስለዚህ ማለት ነው ወዶችዬ ማለት ነው እኔ ከስላን ጋር ከሌላ ጋር ዝም ብዬ የምጓተት አይደለኝም ማለት ነው። አይደለም ከሌላ ጋር ማለት ነው ዝም ብዬ እንትን ምናምን ብዬ ማለት ነው የምጓተተው ሰው የለኝም ማለት ነው። በቃ እኔ ጊዜ አላቃጥልም፣ የትኛውንም ነገር ላይ ጊዜ አላቃጥልም። በተለይ ለማይሆን ነገር ምናምን ነገር ማለት ነው ጊዜ አላቃጥልም በጭራሽ ማለት ነው። እና ሰዎች ነገራቸው የሚፈልገው ነገር ማለት ነው እንደዛ እያላቸው እንዳትጃጃሉ ማለት ነው። ለሳይም ከሆነ አሜሪካም Zero Block and then Zero Blue YouTube channel. Welcome to my channel, guys. Look at me in my face. I swear to God. ድሮ እኮ የማውቀው ነው ላልናገርም ነበር። ለምንድን ነው የሚላችሁ? ሰውን ስለምወድ እኮ ነው። ደግሞ እኮ ሪስፔክት አለ ያለኝ እና ግን አሁን ደግሞ እንድናገር ስታስገድሉኝ ማለት ነው ግዴታ እያወራሁኝ ነው። አደረሰ ብለድርላችሁ ፈልጉት። ምንድን ነው የሚባለው? ይሄ እንትን ማለት ነው። ይሄ ምንድን ነው የሚባለው መሰላችሁ? ይሄ ከዛ ማለት ነው ውዶች እነዛ ብላን ደግሞ ስለዚህ እኔን ብዙ ጊዜ ልትፋቱኝ ይገባል ማለት ነው። የሌለ ያለ የሌለ እንትን እያደረጋችሁኝ ማለት ነው እንትን የምታደርጉኝ ሰዎች ማለት ነው ለቀቅ ብታደርጉኝ ይሻላችኋል እንትን ሰው ጋይስ ለነገራችሁ እያማፋለጋ ማለት ነው። ስለዚህ እኔ ወደ ኋላ አልመለስም። አሁንም ወደ አሜሪካ ነኝ። አሜሪካ ማለት ነው ወደ ኦስትሬሊያ በቃ ተነሱ አድርጌ ነው ማድረው። በቃ እሱ ነገር ነው የሚታየኝ። አይ እንደኔ እንኳን ሰው እብድ ይሆናል ወይ እንደን ሰው ወደ ተንታንጫ ማለት ነው። ምንድን ነው የሚባለው መሰላችሁ? ይሄ እንትን እያለ ኢኒራ በውሃም ቢሆን ሄዳለሁ ማለት ነው። አንዳንድ ሰው ነገራቸው የምፈልገው ነገር ማለት ነው ምን መሰላችሁ? ስለዚህ ለሰው እንትን እየሰራ ነው ማለት ነው። ስለዚህ እኔም አሜሪካን እያልኳችሁ ነው። ስለዚህ ያለ የሌለ ነገር እየቀባጠራችሁ እንዳጨፈጭፉኝ በቃ እንደተናገርኩት አለ እዚህ ማለት ነው። ሌላ ነገር ግን ምንም ነገር የለኝም ማለት ነው። ለነገራችሁ የምፈልገው በቃ ይሄንን ነው። ሌላ ምንም የተለየ ነገር የለም። ለሰላም ከብን አሜሪካን ወመን አንደነሳው ውዳችዬ ማለት ነው። ምንድን ነው የሚባለው? ይሄ ስለዚህ በቃ የሌለ ነገር የለም። አሜሪካንን የአባቴ ልጅ ነኝ፣ የእናቴ ልጅ አይደለሁም ማለት ነው። የእናቴ ልጅ ማለት እናቴ ማለት ጥላቴ ናት ለኔ ማለት ነው። አንደን ሰው ለመቃቸው የመፈለጋው ነገር ማለት ነው። አሜሪካን
ወልካም ቱ አሜሪካ ኮንግራጁሌሽን ቱ አሜሪካ የሚሉኝም ዘመን የሚጠለኝ እሱ ነው። ድሬሚ ያለው በቃ ጭቃው የሞላው እሱ ብቻ ነው። አንድ ነው ሰው ምንድነው ለነገራችሁ እየፈልጉ መስላችሁ ማለት ነው። ስለዚህ የሌለ ነገር ደግሞ በቃ አትመኑ ማለት ነው። እንትን የምትሉ ደግሞ ሰይጣን ሆይ ማለት ነው። እነዚህ ሰይጣን የሆነ ወንድ ማለት ነው። ይሄ ልጅ ሁላ ሰይጣን ነው ማለት ነው። ሰይጣን ሆይ ጭፍልቅ ያደርግ ፈጣሪ ማለት ነው። ከዛ እኔን የገባኝ ጋኔን ስውር ያደርግልኝ ፈጣሪ። የሚያፈዘውን የሚያደነዝዘውን አላዝንላችሁም ማለት ነው። ሰው ላይ እንደዛ የምትጫወት ሰው ሰርተን ይበላት ወጣ እንዴ ምን አደርጉልኝ ብለዋችሁ ነው? ምን አደረግላችሁና ነው ይሄን ያህል ሰው ላይ የምትቀልዱት ማለት ነው? አወቀን ቀረበን አቀበጠረን አዘለን አቀፈን ብላችሁ ሰው እንደዚህ ይሄን ያህል የምትረግጡት ማለት ነው። አይስፈርቱ ጋድ እንዴ! እንደዚህ አይነት ቡዳዎች ማለት ነው። ቡዳዎች ማለት ነው። ከሚያከብራችሁት የሚጀምሩ ቡዳዎች ማለት ነው። መጀመሪያ እኮ ሰው እንዳይተዋችሁ ከፈለጋችሁ ማለት ነው ጠባችሁ ማሳመር ነው። ስትንቃችሁ ስኖራችሁ ማለት ነው። አሁን እኮ አስራችሁ አስቀምጣችሁ ታስሮ የሚጠብቃችሁ ውሻችሁ ብቻ እኮ ነው። ሰው እንደዛ የለም እኮ። ቤቱን ፈንጥሶ ፍንስትራውን ሰብሮ ይሄዳል፣ ይወጣባቸዋል፣ ይጠፋባቸዋል፣ ብን ብሎ ይጥፋል ማለት ነው። ስለዚህ እንደዛ አይነት አያያዝ ለማውስ አያያዛችሁን አስምሩት። ካላችሁ ነገር አንጠርጋ ደግሞ ውሻ እንደሆናችሁ አምናችሁ ማለት ነው ውሽነታችሁን ይዛችሁ እዛው። ስለዚህ ሰውን አታደናቅፉ። አንደን ሰው ማለት ነው ይገርማል። ሰዎቹ ንቃ ያደርጋችኋል ማለት ነው። እየነቃችሁ ማለት ነው። ቪዲዮዎችን እያያችሁ የሆነ ይህንን መንገድ የጠፋበትን ንግግር ያለው ምላሴን ማለት ነው ባይደወይ ማለት ነው እየሰማችሁ ላይክ ሰብስክራይብ አድርጉልኝ ማለት ነው። ዛስ ዋይ ውዶቼ ማለት ነው። ልባችሁ አይሳሳ ማለት ነው። ትንሽ አይሁን ልባችሁ ትልቅ ይሁንና ማለት ነው። ከዛ ማለት ነው ልጅ ማለት ነው ለነገራችሁ የምፈልገው ነገር ማለት ነው። አንተን ጉድ ባይ ጋይስ ይሄንን መስል ነበረ ቪዲዮ ማለት ነው። እናንተ ማለት ነው እናንተ ጋኔኖች ማለት ነው። ጋኔኖች ማለት ነው ሰው ላይ እንትን የምታደርጉ ፈጣሪ ስም በፈጣሪ ስም በቅዱስ ሚካኤል ስም በቅዱስ ያዕቆብ ስም በቅዱስ ሁሉ ቅዱስ መላእክት ስም ማለት ነው። እናንተ ርግጥ የእናቱ ልጅ ብትሆኝ ማለት ነው የአባቱ ልጅ ብትሆን ማለት ነው ርግጥ አድርጎ ማለት ነው እናንተንም ብር ያደርግላቸዋል ማለት ነው። እኔን ያደርግልኝ እናንተን ያደርግላችሁ ማለት ነው። እናዛ ችግር ያለባችሁ ማለት ነው በሰዎች በጥሩ ባደረገችላችሁለት ሰዎች ማለት ነው እንደዛ መቀኘቶባችሁ ማለት ነው የሚመትቷችሁ ሰዎች ማለት ነው ፈጣሪ ብን አድርጎ ያጥፋላችሁ ማለት ነው። እንደዛ አይነት እንትን ማለት ነው። ግን ደግሞ ሰው ማለት ነው አያምናት ፒንክ ማለት ነው። ፒንክ ማለት በጣም ጥሩ ነገር ነው ማለት ነው። ሮዝ ማለት በጣም ጥሩ ነገር ነው። ግን ደግሞ እኔ ሮዝ መሆን አልፈልግም በእንደዛ አይነት መልኩና እንደዛ አይነት ነገር ላይ ማለት ነው። ስለዚህ ፈጣሪ ረግጦ ግጥ አድርጎ ማለት ነው በቅዱሳን መላእክት ማለት ነው በምታምኑት እኔ በማምናቸው ማለት ነው ርግጥ አድርጎ ማለት ነው አሳስሮ ያደርግላችሁ ዘንድ አሜን በሉ። ነው አሜን ብያለሁ ማለት ነው። አሜን 3-5 ጊዜ አሜን 5 ጊዜ ነው አሜን የሚባለው ማለት ነው። አሜን ስትሉ ማለት ነው። እኔ ስንት ጊዜ እንትን ስል ይመቸኛል ማለት ነው። ድሮ 4 ጊዜ ነበር አመለው ማለት ነው ከ3 አልፌ ማለት ነው። አሁን ላይ ግን 5 ጊዜ ስል ብን ብሎ ይሄዳል ማለት ነው። 5 ጊዜ እንዳልኩ ብሎ ይሄዳል ማለት ነው። 5 አጎቴ ነበር የሚወደው 5 ቁጥር ማለት ነው። አጎቴ ፒስ ነበር ማለት ነው። ምን ትወዳለህ? 5 ቁጥር ነበር የሚለው አንረሰው ጋይሶች ለነገራችሁ የምፈልገው ነገር ማለት ነው። ጉድ ባይ አይ አም ጉድ ማን ቴንክ ዩ። ሌላ ጊዜ ውብን ማለት እየፈለጉኝ ምን ነበር የሚለው ለራሴ ዳቅ እንደኔ ይወጣብኝ ነበር ማለት ነው። ሰው ያመግሮ አንደን ሰው እኔ እንደ ሴት ነኝና ብዙ ጊዜ የሚረብሸኝ የሚያሰቃየኝ ወንድ ደግሞ አይመቸኝም ማለት ነው። እኔ ለስለስ ያለ ጥሩ ወንድ ነው የምወደው ማለት ነው።
እንደነሱ ውዶችዬ ለዛሬ ቪዲዮ ይህንን ይመስል ነበረ ማለት ነው። ስለዚህ እኔ ደግሞ እያልኩኝ ማለት ነው ከሰው ጋር እየተጓተትኩ አልኖራትም ማለት ነው። ሰውን አድርጌ ነው የምተወው ማለት ነው። እንግዲህ ብዬ ነው የምሄድበት። እንደን ጉድ ናይት ጋይስ፣ ጉድ ናይት አይደለም መልካም ቀን ያደርግላችሁ። እኔ እስከነጋለኝ ድረስ ትንሽ ሊተኛ ነው። ከዛ በኋላ ትንሽ ቁርሴን እበላለሁ ማለት ነው። ቁርሴን እንኳን አልበላም። አይ የሆነ አሪፍ ቁርስ ስለሚሰራ ቁርስ ያለው ጭቃ አደርጋለሁ። ለስኮራ ደግሞ ጉድ ናይት ባይ ጋይስ።